ለኛ ያልነገሩን ቬሪያ በጣም ብዙ ሚስጥር ነው ያወጣው። አዎ ግን በነገራችን ላይ የቬሪያ ጥያቄ አሪፍ ጥያቄ ነው። ግን ችግሩ ምንድነው? ቬሪያ ጥያቄው ከተመለሰለት በኋላ ሌላ ቦታ ደግሞ ተመልሶ ራሱን ጥያቄ ጠይቅ ነበር። እኔ የማስታውሰው እሱ ነው። ተመለሰልኝ ይልህና ከዛ በኋላ ሌላ ቀን ደግሞ ሙስሊሞችን ይጠይቃል። ጥያቄው ራሱ ከባድ ነበረ። ታስታውስ እንደሆነ ከባድ ነበረ። በጣም እንትን ነው የሆነ ሎጂካል ነው የሚጠይቀው ጥያቄ ነበረው። ራያንም አሪፍ እንትን አለው። ብዙዎች አሉ እንደዚህ የዩኒታሪያኖች የሚጠይቋቸው ጥያቄዎች በጣም አሪፍ ጥያቄዎች ናቸው። ጮማ የሆነ ጥያቄ ነው የሚጠይቁት። እንደገና ደግሞ ጃቢር የሚጠይቀው ጥያቄ ራሱ በጣም ደስ ይለኝ ነበረ። ጃቢር የሚጠይቀው ጥያቄ አስታውሳለሁ ማለት ነው። እንደገና ደግሞ ፒኬ ራሱ የሚጠይቃቸው በጣም እንትን ነው ሎጂካል ጥያቄ ነው። በነገራችን ላይ ፒኬን አንዷ ሰለምቴ አይደለም ብላ ስትከራከር አገኘኋት። ከዛ በኋላ እንዴት ሰለምቴ አይደለም ትያለሽ? ሰለምቴ ነው አልኳት። ከዘመን ብትለኝ ጥሩ ነው ክርስቲያን ስለመሆኑ ማስረጃ አምጣ አለችኝ። ማለት ሰለምቴ ማለት ከክርስትና የሚመጣ ብቻ ነው አድርጋ የወሰደችው ጃቢሮ። አዎ እንደዚህ ነገር ሰምቻለሁ። ከዛ በኋላ እሱ አግኖቲስት ነበር እላታለሁ። ምንድነው ደግሞ እሱና ከዛ ክርስቲያን እኮ አይደለም አለች። እና ታዲያ ክርስቲያን ባይሆን እና ምንድነው ችግሩ እላታለሁ። ሰለምቴ የሚባለው ከክርስቲያን አይደል እንደሚመጣው አለች አንዷ ክርስቲያን ማለት ነው። እና አሳቀችኝ፣ ስታስቀኝ ነበረ። እና ከዛ አንፃር ነው ፒኬ ሎጂካል ነበር የሚጠይቃቸው ጥያቄዎች በአጠቃላይ ማለት ነው። ጃቢሮም እንደዛው የሆነ በጣም ረሱላህ ሰለም ላይ ነበር ሞር እንደው እንትን የሚለው ማለት ነው የሚጠይቀው የነበረው ሴሳቸው ስብዕና ላይ ሞር የሚፈልገው የነበረው ማለት ነውና ሰዎች የተለያየ ጃ ደግሞ የትንሹ ጃ ደግሞ ባይብል ላይ ነው ሙግት ነው ይሟገታል። ይሟገት ነበር። በጣም መሟገት ደስ ይለዋል። መከራከር ምናምን ነገር ነው ደስ የሚለው። በቃ መፋጠጥ ምናምን ደስ ይለዋል። እና ሰዎች የተለያየ ነን እንግዲህ የተለያየ ባክግራውንድ ይዘን የመጣ ነው። ይሄን ይመስላል። ኡስታዝ እንደዛ ነበረ። እስቲ ወደ ጃኒ የጃን ሰምተን አልነበረም። እስቲ ጃ ነገር ነው ቅድም እያወራን የነበረውን ነገር ያው ስለሰማክ ማለት ወደ ቲክቶክ እንዴት መጣክ? ከዛ በፊት ምን ነበረ የነበረው ነገር? እንደገና ደግሞ እስልምና እንድትቀበል ያደረገ ተርኒንግ ፖይንት ምን ነበረ? እና ያልነገርከን ደግሞ አሁን የሆነ ጥያቄ ጠይቃ ከተመለሰልህ በኋላ ያው ካፈርኩ አይመልሰኝ ምናምን ነገር የሚባሉ አይነት ነገሮች አሉና እስቲ እነሱ ላይ ያለህን ነገር እስቲ ንገረን። እና ታፕ ኮፒ ሊንክ እያደረጋችሁ ጃ ቀጥል። እኔ የመጣሁት እንትን ነው እኛ አካባቢ ጦርነት ምናምን ነበርና አገልግሎት ካልወጣን ደግሞ እንደ ይሁን ምስክር ልዩ አቅኚ፣ ረዳት አቅኚ ምናምን የሚባል አይነት የአቅኚነት ዘርፍ አለና በወር የምታስመዘግበው ግዴታ ሰዓት አለ። ማንኛውም ይሁን ምስክር ያገለግላልና በእንተንም በሶሻል ሚዲያ ማገልግል፣ በቴክስት ማገልግል፣ በስልክ ደውልህም የሆነ ሰው ማገልግል፣ ብቻ ዋናው ሰዓቱ መሙላት ሆነውና እኔ በሰዓቱ ነበርኩ ረዳት አቅኚ ነበርኩና ግዴታ መሙላት ነበረበት። 10 ምናምን ሰዓት መሙላት አለበት። 15 ሰዓት ነበርና ያን ከመሙላት አንፃር ነበር የገባሁት ቲክቶክ። ምክንያቱም ውጭ ወጥተን ማገልገል ታግዷል። ውጭ የበላይ አካል የሚባል አለ ከይሁን ምስክሮች አንፃርና እኛ ያለንበት ክልል ውጭ ላይ እንዳታገለግሉ ተብለናል ውጭ ላይና ሰዓቱ እንትን ስለነበር በቃ በዚህ ቢሆን በሶሻል ሚዲያም ከሆነ ሰዓቱ ከሞላልኝ ረዳት አቅኚነቱን መቀጠል ይችላል ብዬ ከዛ አንፃር ነበር እንትን ያልኩት የገባሁትና እኔ ያው ከራሴ አንፃር መጽሐፍ ቅዱስ ልክነቱን ለሰዎች ለማስረዳት ነው እንጂ ብዙም ጥያቄ አልነበረብኝም። ከእስልምናም አንፃር ወይም የመጠየቅ ምናምንም ብዙም እንትን ፍላጎቱ አልነበረኝም። እነሱም ከጠየቁኝ ደብል ስታንዳርድ ልመልስ ይችላልሁ እንጂ ከዛ ውጭ ብዙም አይነት ጥያቄዎች አልነበረኝም። ብዙም የማውቀውም ነገርም ስላልነበር ከእስልምና አንፃር ለማወቅ ነበር ጥረቴ ነበር። እሺ ወደ ጃ እንመለሳለን። ኡስታዝ መቀጠል ከፈለክ አይመንን እናስተናግደው እንደ ጃቢር አንድ ጊዜ ወደ ጥልቁ ከመግባታችን በፊት ብዬ ነው እንኳ ኡስታዝ ይቀጥላልኩኝ። ኡስታዝ ቀጥል እና ወደ ጃ እንቀጥላለን። አይ ምንም እንትን የለውም።
የይሖዋ ምስክሮች ትምህርቶቻቸው አይ ቲንክ በጣም መመታት ይችላል። በነገራችን ላይ እያንዳንዱ ትምህርት ሲመታ ከዩኒታሪያን ውጪ ማለት ነው። ዩኒታሪያን የምትመቱት የባይብል አጻጻፍ ወይም ደግሞ ማኑስክሪፕት ጥናት ምናምን በሚለው ነው። በተረፈ ቲዮሎጂያቸውን ከ190% ከእስልምና ጋር ተቀራራቢ ነው ዩኒታሪያን የነራያን ማለት ነው። የይሖዋ ምስክር ትምህርቱ በጣም የሚመታበት አሪፍ ነገሮች አሉት። የሐዋርያ ቤተክርስቲያንም እንደዛው የሚመታበት እንትን አለ። ጆባይትነሶች ጋር እኔ ከጃጋ የተወያዩት ማረሳው ነገር የኢየሱስ የመጀመሪያ ፍጡር ነው ወይ ብዬ ጠየቅኩት። ለሌሎቻችሁም ይጠቅማቸዋል ያዙት እንትን አዎ ይሏቸዋል የይሖዋ ምስክሮች። መጀመሪያ ኢየሱስን ያህዌ ወይም ጆሆባ መጀመሪያ የፈጠረው ኢየሱስን ነው። ከዛ ኢየሱስን ፈጠረና ልክ እንደ ዶማ በዶማ እናንተ መሬትን እንደምትቆፍሩ ፍጥረትን በአጠቃላይ በኢየሱስ አማካኝነት ፈጠረ ማለት ነው። እንደ መሳሪያ አድርጎ ኢንስትሩመንት አድርጎ ይሏቸዋል። አሁን ጥያቄ የምጠይቋቸው ምንድነው ኢየሱስ ያልነበረበት ጊዜ አለ ወይ ብላችሁ ጠይቋቸው። አዎ ይሏቸዋል። ከኢየሱስና ከጊዜ ማን ይቀድማል በሏቸው። ጊዜ ይቀድማል። ጊዜ ፍጡር ነው ወይስ ፈጣሪ ነው ብላችሁ ጠይቋቸው። ፍጡር ይሏቸዋል። ስለዚህ ከኢየሱስና ከጊዜ ማን ነው ቀድሞ የተፈጠረው? አስበን አናቅም ይላሉ። የመጀመሪያ እንደዛ የሚያደርጉት አስበን አናቅም ይሏቸዋል። ከዛ አይ ጊዜም የተፈጠረው በኢየሱስና ካሉ ከጊዜ በፊት ኢየሱስ ከቀደመ ኢየሱስ መነሻ የለውም፣ ጅማሮ የለውም። አሁንም ጣጣ ውስጥ ይገቡ ነው። ከጊዜ በኋላ ነው የተፈጠረው ደግሞ ካሉ አሁንም ችግር ውስጥ ነው ያሉት። ቴዎሎጂካል ዲያላማ ይባላል ይሄ ማለት ነው። ስነ መለኮታዊ አጣብቂኝ ይባላል ማለት ነው። የይሖዋ ምስክሮች የማይመልሱት መልስ ማለት ነው። ሁለተኛው ድንግል ማርያም ማህፀን ውስጥ የተፈጠረ ፍጡር አለ፣ ሰው አለ እና መጀመሪያ ከተፈጠረው ፍጡር ጋር የት ገብቶ ነው ሁለተኛው የተፈጠረው? ሁለቴ ነው ወይ የተፈጠረው? እሱም ጥያቄ አይመለስም። ለሶስተኛ ጊዜ የተፈጠረ አለ፣ ከሞት ሲነሳ የተፈጠረው። መጀመሪያ የነበረው ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የተፈጠረው ቤዛዊ መስዋዕት ሆኖ ተሰጥቷል ብለው ያምናሉ። እንደዚህ አይነት ጥያቄዎች አይመለሱም። በይሖዋ ምስክሮች መንፈስ የሚባል ሩህ የሚባል ነገር ከሞት በኋላ የሚኖር ነገር የለም። ልክ እንደ ፊኛ ነው። ፊኛ ስትነፉት ፊኛ ይሆናል። ፊኛው አየሩ ሲወጣ አየሩም አይኖርም፣ ፊኛውም ይተነፍሳል። እንደዛ ብለው ነው የሚያምኑት። እና የሞተ ሰው አይቀሰቀሳል ብለው ያምኑ። የሞተው አካል ራሱ አይቀሰቀስም፣ ሌላ አካል ነው የሚነሳው ብለው ያምናሉ። ስለዚህ ጃ ቢሞት ጃ የሞተው አካል ካልተነሳ ጃ ማለት ደግሞ አካሉ ብቻ ከሆነ ሩህ ከሌለው የሞተ ሰው ተነሳ የሚለው ትምህርት በጣም እንትን ነውና የይሖዋ ምስክሮች አብዛኛው ትምህርታቸው በዚህ የተነሳ እንትን ያለ ነው ማለት ነውና አይ ቲንክ ጃ ያውቀዋል። ሌላ ደግሞ ትንቢቶች አሉ የተናገሩት። የይሖዋ ምስክሮች ድርጅቱን እንደ ነብይ ነው የሚታየው፣ ነብይ ነው ተብሎ ነው የሚታመነው። ዋችታወር ኦርጋናይዜሽን ራሱ ማለት ነው። ያ ደግሞ ትንቢት ተናግሯል። ብዙ ትንቢቶች ተናግረው ትንቢታቸው ከሽፏል። እና ከዛ አንፃር ነው እንትን የሚለው እንግዲህ ቤሪያ መጥቷል። ለቤሪያ ደግሞ እድሉን እንሰጣለን ማለት ነው። እሺ ቤሪያ ቆይ ላስገባው። ቤሪያ ካለ ከሪኬስት ላክ እንትን እጃ ወይ ኡስታዝ ጃቢር የሆነ ልጅ መጥቶ አይመን የሚባል 300,000 ከአካውንት አለኝ እሰጣለሁ ብሎ ተናግሯል። ኡስታዝ ጀማልን አገኘውና ከኡስታዝ ጀማል ጋር ጨርሱ በሜሴንጀር ስለማገኘው ማለት ነው። ኡስታዝ ጀማልን ያን ለመናገር ነው። ቀጥሉ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። አብደላ ሰላም ልበለው። ወአለይኩም ሰላም ወራህመቱላሂ። እንዴት ነህ ኡስታዝ? ሰላም ነህ? አልሐምዱሊላህ ሰላም ነኝ። ማሻአላህ ማሻአላህ። እንኳን ደህና መጣ። ተናፍቀሃል። እንትን ስልኬ እኛ ጋር ወይድ 15 ቀን ምናምን አልፏል መብራት ከጠፋና ስልኬ እንደዚህ እንትን ትላለች። ለዛ ነው ከታች የነበርኩትና ይቅርታ። እንትን የለህም እንዴ? ምንድነው የሚባለው? ቻርጅ ማድረጊያ እንትኖች አንድ እንትን አለ። ቻርጅኛውን ስራ ቦታ ላይ ስንሆን ቻርጅ እናደርገውና ይቀመጥና ሞባይል በሚያስፈልግበት ሰዓት ላይ ቻርጅ ታደርገዋለህ። ምንድነው የሚባለው? አለ ኢትዮጵያ ውስጥ ፓወር ባንክ ነው ምናምን ፓወር ባንክ ነው። ከዛ አለ ችግር የለውም ገዝታችሁ ስጡት ወንድሞች እናቶች።
ያላችሁ ሰዎች ካላችሁ ላኩለት። ያለበት ቦታ ትንሽ ክፍለ ሀገር ነው ያለው፣ እዛ አካባቢ ነው። ገዝታችሁ ብትሰጡት አጅር ታገኛላችሁ ኢንሻአላህ። ቀጥል ጃቢሪ። እሺ ኡስታዝ ቤሪያ የምታነሳው ሐሳብ አለ ቆይስ? አነሳው ሐሳብ የሆነ አንድ ነገር እንትን ልበልና እኔ በጣም የገረመኝ ነገር አንድ የሚገርምህ ነገር አሁን እያወራ የነበረው ወንድማችን እሱም ሰለምቴ ነው እና አንድ ቀን ከኔ ጋር አውርተን ነበርና እኔ ዩኒቴሪያን ክርስቲያን በነበርኩ ሰዓት ማለት ነውና በጣም ጠጣር ልጅ ነበረ። የሆነ ታይም ላይ ቼንጅ ሆኖ ሙስሊም ሆኖ መጣና ራያንን ጠቅ እንዳረኩት እሱንም ጠቅ አረገው ነበርና ራያንን ስለምወደው ነው በጣም እና ያው ራያን ይቅርታ አድርጎልኛል እና ጃ የሄደበት መንገድ ማለት ጃ ባይብልን ለምሳሌ ኢየሱስ ፍጡር ነው የሚለውን ነገር የሚረዳበት መንገድ ጥያቄ የሚያስነሳ ነገር ነው እሱ የሚረዳበት መንገድና እንደዛ ነው እና በጣም የሚገርመኝ አንድ ነገር ኡስታዝ ቀደም እያለ ነበርና እኔ እንደ ቢብሊካል ዩኒቴሪያን ክርስቲያን ሙስሊም ለመሆን ያሸነፈኝ ኡስታዝ ቅድም እንግዲህ የዩኒቴሪያን ክርስቲያኒቲን ቲቺንግ የሚመታበት ከዚህ ከእንትኑ ከዶክመንቱ ምናምን ከምራናው ካጠባበቁ አንፃር ምናምን የሚል ነገር አስቀምጧልና የሚገርማችሁ ነገር እኔ እስልምናን እንድቀበል ያደረገኝ ራሱ ቁርአን ነው ወይንም በቁርአን ውስጥ ያየሁት እይታ ማለት ነው። ቁርአንን የተመለከተ አሁን ለኔ ቁርአንን የአምላክ ቃል አይደለም ብትለኝ ለተመልሶ ጥያቄ ሆነብኛል። ለምንድን ነው የማይሆንበት ምክንያት? ገባ? ራሱ ቁርአን ነው የአምላክ ቃል እንደሆነ የመሰከረልኝ ወይንም መገለጡ በራሱ የአምላክን ብቸኝነት ማሳየቱ አምላክ ብቸኛ ነው ብሎ ለምሳሌ ከትላንትና በስቲያ ኦር ምናምን ከአንድ ሰው ጋር እያወራው ነበረ እና ቁርአን ከሌላ መጽሐፍ ኮፒ የተደረገ ነው የሚል አርጊውመንት የሚያነሱ ሰዎች አሉ። ውስጤ ላይ ይደክማል ይሄ አርጊውመንት ለኔ ማለት ነው። ከሌላ መጽሐፍ ኮፒ የተደረገ ነው ምናምን ባይብልን ወስዶ እንደዛ የሚለው አርጊውመንት ይደክምብኛል ለኔ ማለት ነው። በሁለተኛ ደረጃ ቁርአንን ለነብዩ መሐመድ ሰው ነው ያስተማራቸው። እሳቸው በራሳቸው ኮፒ አድርገው ነው የሚለው ሰው ነው ያስተማራቸው የሚለው በራሱ ይሄ የሆነ ጊዜም ፒኬን አጠይቄው ነበረ ኡስታዝ ወይድንም ጠይቄ ነበር እንትን ይሄ የሆነ ፐርሰን አለ እና ያን ያስተማራቸው የሚለው ራሱ ይወድቅብኛል። እኔ ራሴ ውስጤ ነው የሚነግረኝ እኮ የሚገርማችሁ ነገር ማለት ይወድቅብኝ ምን ሆነ ነው ቢሪያ ምን አይለኛል ለኔ ማለት ነው። በሶስተኛ ደረጃ ከሰይጣን ነው መገለጡ የሚሉ ይሄ እንደ አሉባልታ በሉት ይሄ ደግሞ የባሰ ነው የሚወድቅብኝ ለኔ የባሰ ማለት እንዴት ብትለኝ ሰይጣን ተነስቶ ከጣዖት ሽሽ አምላክን አምልክ ብሎ ይመሰክርልሃል እንዴ? ጣዖት ሰው ሰይጣን ሲመጣ ምንድነው የሚልህ? ለኔ ስገድ ነው የሚልህ ገባ እንጂ ይሄ እንደ ተረት አይነት ነገር ነው የሚሆንብኝ ማለት ገባ። ስለዚህ ማን ያሸነፈ በኢስላም አስተምህሮት ውስጥ ማን ነው ወደ ሙስሊም እንድትሆን ያደረገ እና ከፍርሃት እንድትወጣ እና እንድትመጣ ያደረገ ማን ነው ሲባል ራሱ ቁርአን የቁርአን ንግርት እና ምስክርነቱ እሱ በኢስላም አስተምህሮት ውስጥና ሙስሊም እንድትሆን ራሱ ነው የሚያደርግህ። ይሄ ልብህን ካልዘጋኸውና እውነትን ለማስተንተን ካልፈቀድክ በስተቀር ማለት ነው። እቺን ለማለት እወዳለሁ። ቻይ እሺ ቤሪያ እሺ ጃልክ አለሁኛው
እስቲ ወደ ቲክቶክ ስትመጣ እንዴት ነው ቲክቶክ ላይ ያለው አየር ምናምን ነገር ማንን አገኘክ? ምን ነበር? ቤሪያ ዋይዘዊ ተዘጋጅ። አንድ ከባድ ጥያቄ አለኝ። ሁሉም ሰው መጠየቅ የሚፈልጉ ጥያቄ ነው፣ እጠይቅሃለሁ። ማንን አገኘክ? እንዴት ነው የተቀበለክ? በቃ ያለውን ድባብ እስቲ ንገረን። ከክርስቲያኖችም ከሙስሊሞችም ዋሂድ ጋር ነው የጣለኝ መጀመሪያ ሁሱ ቤት ምናምን እድል አልነበረኝም ብዙም ንገረን። አይነበር የነበረውን ነገር ንገረን። መንገላታት ባነሳውና እኔ ያው እንደ ይሖዋ ምስክር አትጨናነቅም። አሁን ምንም አይነት የምትፈራው አይነት ጥያቄ አይኖርም። ምክንያቱም እያንዳንዱ የመጽሐፍ ቅዱስ ጥቅስ ማብራሪያ ያለው ወይ በመጠበቂያ ግንብ ተብራርቷል። የእያንዳንዱ ዓመት መጠበቂያ ግንቦች አሉ። የምርምር መረጃ አለ ምናምንና እያንዳንዷ ጥቅስ በጥልቅ የተብራራች ስለሆነች ጥልቅ እውቀቱ ባይኖርህም በቃል ችግር የለውም ከፍቼ ያዋለሁ ብለህ ታስባለህና እንደዛ አስቤ ነው። እኔ ምንም እንደ ይሖዋ ምስክር ማንኛውም ይሖዋ ምስክር የሆነ ጥያቄ ቢመጣብኝ ብሎ አይፈራም። ምክንያቱም ይኖራል። ምክንያቱም ብዙ ጽሁፎች አሉ ይሖዋ ምስክሮች የጻፏቸውና ከአንደኛው ከፍቼ ያዋለሁ ማብራሪያ የሌለው ጥቅስ አይኖርም ምናምን ብለህ ነው የምታምነውና ጠየቀኝ። ቅድም ያለውን ጥያቄ ከጊዜና ከኢየሱስ ክርስቶስ ማን ይቀድማል? ምክንያቱም እኔ ዛሬ ወለድኩ ይላል ኢየሱስ ክርስቶስ። ዛሬ ካለ ደግሞ ጊዜ ሊሆን፣ ስለዚህ ከኢየሱስ ክርስቶስ በፊት ያለ ፍጡር ጊዜ የሚባል ፍጡር ሊኖር ነው። አይ ኢየሱስ ነው የመጀመሪያው፣ አይ ጊዜ ነው ካልኩኝ ኢየሱስ የመጀመሪያ ፍጡር ላይሆን ነው። ኢየሱስ የመጀመሪያ ፍጡር ካልሆነ ደግሞ ይሖዋ ምስክሮች የመጀመሪያ ፍጡር ኢየሱስ ነው ብሎ ነውና የሚያምኑት ከዋናው አስተምሯቸው ጋር ይጋጫል። ከዛ አይ በቃ ለካሁን አንፃር ሊሆን ይችላል መልስ የሌለው በደንብ ሰርች ካረኩት አገኘዋለሁ እያሰብኩና ያው ከሱ አንፃር ግን እዛው ሙግት ላይ ስለሆንኩ ግም ብዬ ተከራከርኩት። ብቻ ኖርማል አንዳንድ ጊዜ ሰው ጋር ስትከራከር ማድበስበስም ትችላለህ፣ ሐሳቡን ግልጽ አለማድረግ እንዳልገባህ መሆን ምናምን ትችላለህና ብቻ ምንም አልገባኝም አልኩት። በጭቅጭቅ አለቀ ውይይቱ። ከዛ ግን አየሁት፣ ሰርች አረኩት ሐሳቡን ምናምንና ሳይው ምንም ግልጽ የሆነ ማብራሪያ የለም። ሐሳቡ አልተበራራም እንደ ይሖዋ ምስክር እና መልስ አላገኘሁለትም። ሐሳቡን ዝም ብዬ ዘለልኩት። በቃ መልስ የሌለው ሊሆን ይችላል እና ደግሞ እንደ ይሖዋ ምስክሮች እንትን የጻድቃን ብርሃን እንደ ፀሐይ ነው እንደ ማለዳ ብርሃን ነውና እያደር እየደመቀ ይሄዳል ብሎ ነው የሚያምኑት። በምሳሌ መጽሐፍ ተመርተውና አንድ ነገር ላይ በየአመቱ አዳዲስ እንትን ትምህርት ይጨመራል። እንደ ይሖዋ ምስክር ወጥ የሆነ አስተምሮ የለምና አይ ይሄም በቃ የሆነ ሰዓት የምንደርስበት መረዳት ሊሆን ይችላል ምናምን ብዬ ወሰንኩ አሰብኩኝና ከዛ በቃ ግን ሌላ ቦታ ነው እየገባው ያለውና የሆነ ሰዓት ቤሪያም ጋር ገብቼ እየተወያየን ሌላ ሐሳብ ነው እያወራን ያለነውና ኡስታዝ ወሂድን ይሄን ጥያቄ አልመለስኩለትም ብያለሁና መጥቶ ድጋሚ ያዘኝ በዚሁ ጥያቄ። ምንድነው የሚሆነው? ይሄ ኢየሱስ ክርስቶስ የመጀመሪያ ፍጡር ነው ይላል፣ ጊዜም የመጀመሪያ ፍጡር ነው፣ የትኛው ነው ምረጥ ምናምን አለና ቤሪያ ጋር የምናወራበትን ሐሳብ ጭራሽ አስቀይሮኝ እኔ እያወራሁ የነበርኩት ስለ ሌላ ነገር ስለ ትራንስጀንደሮች ምናምን ነበር። ዩኒቴሪያኖች ይፈቅዳሉ ሆሞሴክሹዋልን ብዬ ነበር እየተከራከርኩ የነበረው ግግም ብዬና ጭራሽ አስመለጠብኝ ቤሪያንና ሐሳቡ ምን አደረገ ደግሞ ያንኑ ጥያቄ ያደረገብኝ። አይ በቃ ከዚህ በኋላ ሌላም ቦታ ብገባ ድንጋሚ ዋሂድ ያለበት ቦታ ይሄንኑ ጥያቄ ነው የሚደግምልኝና ችግር የለም ከዚህ በኋላ እሱ ያለበት ቤት አልገባም። ግን ከሌላ ሙስሊም አንፃር ወይ ያለው እየወሰንኩት ምክንያቱም ጥያቄው አላገኘሁለትም መልስ እና እንደዛ ነው የመጀመሪያ አጋጣሚ። እሺ ቀጥልልና፣ አሪፍ ነበረ። ከዛስ ከዚህ በኋላ እንዴት ነው ከወይድ ተደብቀ የነበረክ እንትን? ከዛ ያው እንትን ነው አክቹሊ መጀመሪያ ስትመጣ ይሄ አሁን ለምሳሌ ንጽጽር ላይ ትልልቅ ቤቶች የሚባሉ አሉ። በቃ በደም ንጽጽር የሚካሄድ ከዛ ደግሞ ትንሽ ደግሞ የትናንሽ ሰዎች ላይ 12 20 ሰው ምናምን የሚደረግበት አለና እንደዚህ አይነት ቦታ ነበረ ማይክ አብዛኛውን ጊዜ ካልተሳሳትኩ። እና እስቲ እሱን ደግሞ ንገረን። አዎ ካገኘው ገባለሁና ግን አሁን እንትን ነው የሚሆነው። አሁን እንደ ክርስቲያንም ይሖዋ ምስክር እንደ ክርስቲያንም እንደ ሙስሊምም አትሆን አስቸጋሪ ነው የሚሆነው። አሁን ክርስቲያን ስትሆን አሁን ፕሮቴስታንትም ኦርቶዶክስም ካቶሊክም ምናምን አንድ ተመሳሳይ ነገር አላችሁ ስላሴ። ስለዚህ ስለ ስነ መለኮት ሲወራ አንድ ላይ ሆኖ ነው የሚሞግቱት፣ አንድ ግሩፕ ነው የሚይዙት ምናምን። ግን አሁን እኔ አስቸጋሪ ነው፣ ቢዚ ነው የምትሆነው። ገብተህ ከሆነ ክርስቲያን ጋር እየተከራከርክ የሆነ ሙስሊም ጋር እየተከራከርክ ከዛ በኋላ የሆነ ክርስቲያን ይገባና ሐሳብ ሲያነሳ ደግሞ ክርስቲያኑም ጋር ትከራከራለህ። ከዛ ክርስቲያኑን በቃ ጨርሻለሁ አሳምኛለሁ ወይ መልስ አጥቷል ምናምን ብለህ ክርስቲያኑ እንደወጣ ሙስሊሞቹ ደግሞ መልሰው ጥያቄ ያነሱብሃል አንተ ጋር እና የሆነ ሁለት ሰው እንደዛ ቢሆን ነው ይሖዋ ምስክር ያለው
እሺ ይሰማል ጃ ይሰማል ወይስ እኔ ጋር ነው የተቋረጠው? ይሰማል ነገሩኝ እኔ ጋር ካለ። ኦኬ እጃ ጋር ነው የተቋረጠው። እጃ አለክ እሱ ጋር ነው። አንተ ጋር ትሰማለህ። ጃብር ወጣ ኔትወርክ ነው አመለጠ። መረጃ የለውም መሰለኝ። አራን ከተባልኩ በኋላ ነው የተሰማል የምትል ብርቅ ኡስታዝ ጀማል ካሊም ትሰማል ምን አናል። ጃ እንግዲህ መረጃ ሲያጣ አምልጧል፣ ሮጣል። ሁሌ እንደሮጠ። እሺ ቤሪያ ጥያቄ ልጠይቅክ። ይሄን ጥያቄ እንግዲህ አም ሶሪ ቱ አስክ ዩ ማይ ብራዘር፣ ግን ማወቅ እፈልጋለሁ። ቤሪያ አለክ? እሺ ጃይ፣ አሁን እኔ ጥያቄ ምንድነው ከሳላ ጋር ያደረከው ውይይት እንዴት ነው ንገረን፣ ዳስልን። ባንተ አለው ያወራው ነው። ቆይቶ ነው የሚደርሰው፣ ለዛ ነው። ይሰማል ቤሪያ? በአንተ በኩል ከሳላ ጋር ስላደረከው ውይይት በአንተ በኩል ያለውን ነገር ቃኝልን እስቲ። እንዴት ነበረ? እንዴት አገኘው የሚል ቤሪያ ብሎ ነው እንደሚጀምረው ሪከርዱላ። ብዙ ሰው ማወቅ ይፈልጋል ይሄን። እንዲህ ያልነበረ ትዝ አይላችሁም? በጦርነቱ ጊዜ ኢትዮጵያ ላይ ጦርነት በደረገ ጊዜ ያው መንግስት መግለጫ ይሰጣል፣ በዛ በኩል ደግሞ ያለው መንግስት መግለጫ ይሰጣልና እና እስቲ አሁን መግለጫ ይሰጠናል፣ ይዳሰሰዋል ጃ እስኪመለስ ድረስ። ኦኬ ቤሪያ እስኪመለስ እንጠብቀዋለን። ስምንት መቶ ምናምን ሰዎች አለን እና ጃቢር ቪዲዮ ለቋል። ገብተን ሰዎቹ ሜንሽን ያረ ኮሜንት ሪፖስት ሼር እናደርግ ኢንሻአላህ። ቶሎ በሉ እስኪ ግቡ። ፕሮግራሙ ሳይጀመር ቶሎ በሉ። ቤሪያ እስከሚመለስ ድረስ ኤከለ ያውራ የሚትሉ ልጆች ነው ሊልቀማችሁ። ኧረ ተው ግድ የላችሁ። ማንም ያውራ ማን እኛ እንከታተል። እሺ ለሚያወራው ሰው ጥሩ አይደለም። ኤከለ ያውራ ምናምን ስትሉ ማለት ነው። ፒኬም ያወራል፣ ሁሉም ያወራል። ዛሬ የነሱ ቀን ነው። ቪዲዮ ገብታችሁ ውጡ ቶሎ በሉ። በረካው ነው። ጃቢር እምቢ አሉ እኮ ምን ይሻላል? ሰዎች አንተን ማን ይጠራሃል? ፒኬ የሚል ነገር ሰምቼ እኮ ነው። አይ ስለ ታንኪ እያወሩ ነው። ፒኬ ያሉ ይመስል ታንኪና ፒኬን የማይለይ ትውልድ። እሺ አብደላ አለክ አሁን? እሺ ምን ነበር ያልከኝ? እንትን ስለ ከሳላ ጋር ስለነበረው ውይይት በአንተ ሳይድ የነበረውን ቅኝት ምን ተሰማክ? እንዴት አገኘከው የሚለውን ነገር ያው በጣም ድሉ አብዮት የተፋፋመበት ጊዜ ነበር። የዛኔ ደርግ ልጇን በልታ አብዮቱ የተፋፋመበት ጊዜ ነበርና እስቲ ንገረን። ያው በጣም ያንተ ቪዲዮ ሰርቶት እውነት መጣ፣ በጣም ትሬንድ ሆኖ ነበርና ያው እየመጡ አይታወቅም ነበር የሚሉት ሁላ ስምን ሁላ ለመቀየር ከጫፍ ደርሶ ነበርና አብዮቱ ተፋፍሞ ደርግ ልጇን የበላችበት ጊዜ ስለነበረ እስቲ ካንተ ሳይድ እንዴት አገኘከው? ምን ነበር ምናምን የሚለውን ነገር ንገረን። ያው ዛሬ ሚስጥር ታወጣለህ፣ ብዙ ሚስጥር እያወጣ ነው እንግዲህ። አብዮት ራሷን በላች አይነት ነገርና እንትን ከሳላህ ጋር እንግዲህ እንትን ነው። በነገራችን ላይ ቁርአን
ይሄ ከአምላክ የተገለጠ መጽሐፍ አይደል እና ጥያቄ ለመጠየቅ አይሆንም መጽሐፉ ማለት ነው። ታግለህ የሆነ ማለት ክፍተት አመጣለሁ ብለህ ትታገልና ለምሳሌ እኔ የዛ ቀን ያነሳሁት ሱረቱል መርየም እና ሱረቱል ኢምራን ላይ ያሉት ክፍሎች ምናን እንደዚህና እንደዛ አይነት ነገር አንስቻለሁና ሳላ ጋር እንግዲህ ሳላ ኮር ፖይንቶችን አለ አይደለ? የመጽሐፍ ቅዱስ ኮር ፖይንቶች እንግዲህ እኔ መጽሐፍ ቅዱስ አማኝ ነኝ፣ ግን መጽሐፍ ቅዱስ ላይ ያለውን ክፍተት ደግሞ መካድ አልችልም። ችግሬ እኔ እሱ ነው። አሁን ሌላው ድፍጥጥ አድርጎ ምናምን እኔ አልችልበትም። ገባ? ከሌለ የለም ነው፣ ካለ አለ ነው። እና ያ ነገር ምን አመጣ መሰለህ መጨረሻ ላይ በጣም ነው ያሳቀኝ እኔ ማለት ነው። በዛ ከውይይቱ ላይም ራሱ ሰምታችሁ ሊሆን ይችላል ማለት ይሄ ምን አይነት ልጅ ነው ምናምን ብዬ ማለት ነው። እና በጣም ነው ያሳቀኝ ማለት መጽሐፍቶቹ አሁን ለምሳሌ እኔ የምጠቀምበት መንገድ አለቻ ዩኒቴሪያን ክርስቲያን እያለው የመጽሐፍቶቹ ጸሐፊዎች እንደ ጸሐፊያን በግለሰብ ደረጃ እንደማይታወቅ አውቃለሁና ለግሩፖች ነው የምሰጠው። ይሄ ግሩፕ ለሚባሉት አለ አይደል? አብዛኛውን የብሉይ ኪዳን መጽሐፍት አሉ አይደል? እሱ ናቸው ያዘጋጁት ብዬ ነው የምረዳው። ይሄ አምስቱንም የኦሪት መጽሐፍት እንዲሁም ሌሎችን እነዚህ በእስራኤል መካከል ያሉ ጸሐፍት የሚባሉ ጸሐፊው እነሱ ናቸው ብዬ ይረዳለሁና እሱ ደግሞ ቀጥታ ጥያቄ ነው የሚያመጣው እና እንትን ሆነ። ከዛ በኋላ የሚገርምህ በስንተኛው ቀን ራያን ሰለመ። ከዛ ሰዎች መጥተው በውስጥ በውጪ ሆን ብለህ አንተ ሙስሊም ሆነህ ከሳላ ጋር ደግሞ ራያን ነበር ይዛንከ ከሳላ ጋር እንትን ፈጥረህ ሆን ብለህ ራያንን ለመምታት ነው ዲቤቱን ያረከው አይነት ነገር እና ከዛ እኔ ደግሞ በራያን እኮ ለራሴ ተቃጥያለሁ እኮ የሌለ ማለት ነው አሻሮ በልቻለሁ እና የሌለ ተቃጥዬ ለራሴ አትንኩኝ አይነት ነገር ነኝ። በነገራችን ላይ አልቅሻለሁ ሁሉ እና በውስጥም አስቀምጬለት ነበር አልቅሼ ምናምን ማለት ነውና ቤቴ ይመጣና ለራሴ የሌለ ደንፉ ላይ ነኝ ይሰድልሃል እንጨት እየመጣው የሆነ ሰው ማለት ነው። አይታወቅም እንዴት ነው በአደባባይ ዘብ ሰው ሰላማዊ ሰልፍ እንደሚወጣባል አይደል? እንደዛ አይነት ነገር አይታወቅም እያለ ማለት እንግዲህ ያኔ ደግሞ በቃ እኔም ማን አለብኝ አይነት ነገር እና ግን እኮ ትክክል እንደሆነ በሰዓቱ ሳላ በጠየቃቸው ጥያቄዎች ነጥብ እንዳስቆጠረ ምናምን ያው ከፍቶኛልና አይታወቅም እና ቤትና ከዛ የራያንም ነገር ተጨመረ። ግን ያው በራያን ከፍቶኝ ነበር አልዋሽም ማለት ነው ከፍቶኝ ነበር እና ግን እንደዛ እንትን እላለሁ ወይ ችግር የለብኝም ምናምን አለው ችግር የለብኝም ራያን ቢሄድ የመረጠውን ግን ከፍቶኛል። ግን አሁን ላይ የመረጠውንና የወደደውን የነቢያትን መንገድ በመከተሉ በዚህኛው ሆኜ ደግሞ እጅግ በጣም ደስተኛ ነኝ። ጃይ ቴንክ ዩ። ያው ይገርማል ብቻ ያስቃልም ያዝናናልም። ቀጥል። ሌላው እዚህ ጋር ዱከም አለ። ያው ዱከም ደግሞ አለ። ዱከምም ተጨመረ። ከነሱ በፊት ግን በነገራችን ላይ ከራያንና ከዱከም በፊት እኔ ለብዙ ሰዎች ነው ዩኒቴሪያን ክርስቲያኒቲን የመሰከርኩትና የሆኑ ማስተምራቸው ልጆች ነበሩና እኔ በስራ ምክንያት ወደ ሆነ ቦታ ስንቀሳቀስ ሁለቱ ሰለምቴ ሆነው ቀጠበቁኝ እና ተደውሎ ተነገረኝ እንደዚህ ልጆችህ እንደዚህ ሰልመዋል ምናምን ተባለና ተንቀሳቀስኩኝ በሆነ ምክንያት ከዱከምና ከራያን በፊት ማለት ነው እና ሁለቱ
አዲ እናንተ እኔ እንደዚህ ከዛ ሄድኩና ማለት ነው እግራቸውን ይዤ ነው ያለቀስኩት። አሁን ያስቀኛል። እንትን ነው ምን እንደሆነ ታውቃለህ? በጣም ይሄ እንትኑ አለና ይሄ ክርስቲያኒቲ ላይ ያለኝ መረዳት በጣም በፍቅር ነው እኮ ነው ክርስትና ላይ የምኖረው። መተው እኮ ግን አልተረዱኝም። በነገራችን ላይ እዛ በነበርኩ ሰዓት ባለመረዳት መተው እኔ የመጨረሻ በቃ የክርስትና ወዳጅ ነኝ እኮ እና ሁለቱ ሰለሙና ከዛ በሚሴጅ ማለት ነው ይሄው ልጆቹን አስልሙ ምናምን በሆነ ቦታ ላይ እኔ በአካል አያቆኝም ግን እንደዚህ እንደዛም ይወራል እና ከዛ ሄጄ እግራቸውን እጄ ረተው እኔ ጋር ምናምን እንደዚህ አሁን ሙስሊም ሆኜ እንትን ይላሉ አንተ ምን ሆነ ነው ቆይ ምናምን ይላሉና ያው የፈቀደው ነው እና ያኔ ልጅ ሳለን እንደ ልጅ አስበናል እንደ ልጅ ተረድተናል። አሁን ላይ ግን በጎለመስን ጊዜ እውነትን ባስተነተነን ጊዜ የነብዩ መሐመድን ነብይነት መቀበል በማልችልበት ሁኔታ ላይ ነኝ። ያ ጃይ ናው ጥሩ መልስ ነው የመለስከው። ቴንኪው ጃ ቀጥል፣ ሐሳብን መጨረስ ትችላለህ። ኔትወርክ እንትን አለክ መሰለኝ። አው እያወራው ነበር ይተቆርጣል መሰለኝ ነበር ምን ላይ እንደተቆርጣ አላስተውም። አው እንትን ጥያቄውን ለጠይቀ ያው ምንድነው በኡስታዝ ወሂድ ምክንያት ያው ኡስታዝ ወሂድን እንትን እያልክ ነበር እየሸሸክ ነበር እና የምታዘወትርባቸው ቤቶች ነበሩና እዛ የነበረው ነገር እንዴት ነው? እስልምናን ስለመቀበል ምን እንዴት ወሰንክ? ከዛ እስልምና ላይም ከገባክ በኋላ ያለውን ነገር ምናምን እንትን ነገርን እሱን ታብታብ አድርጉሽ፣ ሁላችሁም ኮፒ ሊንክ አድርጉ። በዚህ አጋጣሚ ሁላችንንም አላህ ይጠብቀን። እሺ ሁላችንንም አላህ ይጠብቀን፣ አላህ ያጽናን። ቀጥል ጃይ። የሆነ ሰዓት ላይ ጠይቅ እንትንል ነበር ከክርስትና አንፃር ይጠይቁኛል ያው ከራከር ምናምን ነበር ከሌሎች ሰዎች ጋርና የሆነ ሰዓት ላይ ቤቲ ነበርሽ ቤተልሔምን ካወቃት ከዛ በቃ ብትጠይቀኝ ምንም ጥቅም የለውም ስታየው ክርስትና ላይና በቃ ከዚህ በኋላ እንደውም ኖርማል ዝም ብለህ ክርስትና እስልምና ላይ ያለህን ጥያቄ ብትጠይቅ ይሻላል ምናምን አለችኝና ከዛ እኔም ሞር ከማወቅ ባወቅ ስለማይጎዳኝ መጠየቅ ጀመርኩ። ታዛቡ ነበሩ ያው ጠይቃለሁኝ ግር ያሉኝ ነገሮች ምናምን ጠይቃለሁ። አንደኛ ዝም ብለህ ኖርማል እንደ ጠቅላላ እውቀት የምታውቀው ነገር ይኖራል ከእስልምና አንፃር። ከዛም ውጪ ደግሞ ስራዬ ብለህ ደግሞ ለጥያቄም የሆነ ነገር ስታስብ የምትጠይቀው ጥያቄ ይኖራልና ብቻ በሁለቱም መንገድ ጠይቅ ነበር። ከዛ ሞር እየጠየቅኩ ግልጽ እየሆነ ሊመጣ ብዙ ነገርና ልክ ያልሆነ ነገር ታዲያ ምን አለ ከእስልምና አንፃር እየሳስብ ነው ልክ ያልሆነ ነገር አጣሁበት እና የሆነ ሰዓት ነው መስታወሰው ተዛቡ ጋር ወርተም ምናምን እስከሚነጋ ምናምን እናወራ ነበር። በቃ ኖርማል ነቅቶ ፀሐይ ወጣ ምናምን በዛው ነበር ስራ የምገባው። ከዛ እንደዛ ብዙ ቀን ተደጋጋሚ አዳር ጠይቅ ነበር ይመልሱልኝ ነበር። ከዛ የሆነ ሰዓት ላይ በጣም አምሽተን እንደዚሁ የዛኑ በቃ ላይቭ እንደተዘጋ እዛው ነበር እንትን መስጊድ ነበር እዛው ፈጅር አዛን ሲል እዛው ሂጅ ሻሃዳ ያስኩ። እንደዛ ማሻአላ አላህ ያጽናክ። ሁላችንንም አላህ ያጽናን ማለት ነው። ታፕታፕ ኮፒ ሊንክ አድርጉ። እሺ የሚቀረን አሁን ታላቁ ይቀረናል፣ ረያንም ይቀረናል። ሜቢ ዳውድንም እንጠይቀዋለን፣ እሱም ሰለምቴ ነው። ግን እንደዛ ከምናረግ አንዳንድ ሰው እንትን እያስገባን የፈለገውን ሰው የፈለገውን ጥያቄ ጠይቀ። ታላቁ ምን ትላለህ? ከዛ እንቀጥላለን ወይ ለሌላ ቀን እንቀጥላለን። እኔ ምን እላለሁ እንደዛ ይቻላል። እኔ እንኳን ቅድም ስለ ኤቢ ላወራ ነበርና ኤቢም አካሄዱ ያው ኢንተረስትድ አይደለሁም እስልምና ላይ ቢልም ሁሉም በተለይ አብዛኛውም ሰው የመጣበት መንገድ ላይ ነው የመጣና ትንሽ ቆይቶ ትንሽ ጸባዩ በላሽ ይደፈርስና ከዛ በኋላ ይቀላቀለናል ብዬ አስባለሁ። ኢንሻአላህ አሪፍ ሐሳብ ነው ጃ ያነሳው። እሺ እንትን ጥያቄ መጠየቅ የምትፈልጉ አንዳንድ ቁጥር
ጻፉ፣ አስገባችኋለሁ። የምትፈልጉትን ሰው የምትፈልጉትን ጥያቄ ያው በነበረው ኮንቨርሴሽን ላይ ማወቅ የምትፈልጉት ጥያቄ ካለ አንዳንድ ቁጥር ጻፉ፣ አስገባችኋለሁ። አንድ ጥያቄ ነው እሺ የሚፈቀደው፣ አንድ ሰው አንድ ጥያቄ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ያከሲ መጣሽ ደግሞ ልበጥብቂ ሳይ እንኳንም የመጀመሪያ ሆንኩኝ። ቴንክ ዩ ፎር ዘ ኦፖርቹኒቲ። እኔ መጠየቅ የምፈልገው መጀመሪያ ሁላችሁንም እወዳችኋለሁ። በጣም መከታተላችሁ ወንድሞቼ ናቸው። ጃ እንዳትሰድበኝ እሺ፣ እንዳትቆጣ። ቀዝቀዝ ብለህ አናግረኝ። ለመጣላት አይደለም የመጣሁት ዛሬ። እሺ ቀጥይ። እሺ ፒኬ ጎበዝ ወንድሜ፣ በጣም አም ሶ ፕራውድ ኦፍ ዩ። አይ ኖ የሆነ ሰዓት ላይ አምናት ሪቨርት አይደለሁም ነገር ስትል ሰማሁ ይሆን አይ ዶንት ኖ እና አንተን ነበር መጠየቅ እንፈልገው። ምንድነው ጥያቄው? አታስፈራሪ፣ በማስፈራራት አትጀምሪ። ኖ ማለት ሪቨርት ነህ ወይስ he was born a Muslim? አዎ ሪቨርት ከሚባለው ደረጃ ነው። ሁላችንም እኮ ሙስሊም ነን የተወለድነው። No, ሪቨርት I'm sorry። እሺ ልክ ነህ። yes I took my word። እንትን ልበለው በሃይማኖት እስልምናን ተቀብለህ ነው ወይስ? አዎ ማሻአላህ። እና በቃ አንድ ጥያቄ ነው። በቃ አችልም ነው ጥያቄው አልቋል። እኔ መልስልሻለሁ። ችግር የለውም። እንዲማ ሸፋፍኑት አይቀርም። ጥያቄሽ ገብቶኛል። እሺ እንትን መልሳለሁ። እሺ እኔ ለመልስልህ አይሻልህም? አይ ቶ ችግር የለውም። ኖ ማሻአላህ በጣም ጎበዝ ነህ። ግን አሁን ለምሳሌ እንትና ቢሰልምልኝና ማለት በልብህ ለምሳሌ አሁን እስልምናን ቢወስድልኝ በዚህ ሰዓት ረመዳን ሳያልቅ ብለህ የምታስበው ሰው አለ ወይ? ጀነራሊ ላይክ ሁሉንም በተለይ ማወራቸው ሰዎች ጀነራሊ እንደዛ ልጣራ እችላለሁ እንጂ እስልምና እንትና ቢሰልምልኝ ብዬ የማስባቸው ሰልመዋል። እዚህ ከምታያቸው ውስጥ ናቸው። የመጀመሪያው ጃ ነበረ። አልহামዱሊላህ ሻሃዳውንም በኔ እጅ ነው ያዘ። ከዛ በኋላ ቤሪያ ነበረ። ቤሪያ በጣም አስነቅሎኝ ነበር የሆነ ጊዜ ላይ። ከዛ ረያን ነበር። ረያንም ሻሃዳ ይዟል። አይ ቲንክ ረያንም በኔ እጅ ነው ሻሃዳ ያዘው። ሰው መፈለጋቸው ሰዎች ኦሬዲ ሰልመዋል አሁን ላይና ቀረ ምለው ሰው የለም። ጄኔራሊ ግን በጣም ብዙ ሰዎች አሉ። ምናልባት ትንሽ ኤቢ ገናውን በቅርቡ ነው የማውቀው ወይ ከጠራውማ አለ ወይ ኤቢ ብዬማ አልቀውም። ናቲሻ አለ፣ ናቲ ቤኪ አለ። ሌላ ቦታ ተሳዳቢ የሆነ ልጅ ነው። እኔ ጋር አሪፍ ነው። ቤኪ አለ ምናምን በቃ እነዚህን ማለት ነው። ከዛ ውጭ ፐርሰናል ላይፍ ላይ ያሉ ሰዎች ጋር በተገናኘ ከሆነ ምንም ማስበው ሰው አለ ብዬ አላምንም። አላህ ያጽናችሁ፣ እኛንም አላህ እምነታችን ያጸናን። ጉድ ጃብ፣ አላህ ይጨምርላችሁ። አሚን። ታላቁ አንድ እንትን በልሺ ስልክ ማውራት ይኖርብኛል። አንድ ሰው እያስገባ እሺ መጠየቅ የምትፈልጉ ሰዎች ሪኩዌስት ላኩ። ሪኩዌስት ሳይሆን ከታች አንድ ቁጥር ጻፉ። እኔ ቁጥር ሰውና አስገቢቶ ስለሞት ጥቁር ሰውና አይ ጥሩ ነህ አንተ ጥሩ ላይ ነህ። ጥቁር ሰው አላህ ያቅለው መጀመሪያ ሰውዬው ልቡ ይቅላና ከዛ በኋላ እስኪ እሺ ሰላም አለይኩም አቡ ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ኢንሻአላህ አህብኩም ፊላህ ሁላችሁም ለአላህ ብዬ ወዳችኋለሁ። እኔ የምጠይቀው ጥያቄ አባት እናትክ ሰልመዋል ወይ እነሱ መጀመሪያ ሙስሊም ናቸው ለማለት ነው? አዎ
አክቹሊ ፐርሰናል እኔ ከኔ ውጭ የሆኑ ጥያቄዎችን አልቀበልም። እሺ አፎን እሺ ጀዛከላሁ ኸይራን። ኢንሻአላህ አላህ ሱብሓነሁ ወተዓላ ሁላችንም አላህ ይጠብቃችሁ። አላህ ሱብሓነሁ ወተዓላ እንዲህ በሰበሰባችሁ ጀነት ላይ አላህ ያገናኛችሁ። ወላሂ ለአላህ ብዬ ሁላችሁንም እዚህ ያላችሁ ሁላችሁንም ለአላህ ይወዳችኋለሁ። ሁሌም እከታተላችኋለሁ ኢንሻአላህ ተዓላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አክቹሊ እሱ ጥያቄውን የጠየቀ ሰዎች ከታች ፒኬን በቡተና እንደዛ ጥያቄን የጠየቀ ኖርማል፣ ግን በተደጋጋሚም ስናገር እንደነበረው ፐርሰናል ላይፍ ማውራት አልወድም። ብዙ ነገር አክቹሊ በድምጼም ስለምታወቅ ብዙ ሰው ደግሞ እኔን ለማግኘት ይቀድለዋል። ሰው እንደዛ አይነት ነገራቶችን አላወራም ብዙ ጊዜ። እኔን የተመለከተ ግን ማንኛውንም ጥያቄ ላይክ ማንኛውንም ማለት ነው መጠየቅ ትችላላችሁ ከኔ ላይፍ ጋር ብቻ በተገናኘ። ድምጼ ባይዘ ለመበላት ቀላል ነውና ብዙ እንትናተሩ ለማለት ያክል ነው። ኤቨር ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ያ ጀማ እንዴት ናችሁ? ሁላችሁንም በጀነት ይሰብስበን ለማለት እወዳለሁ። አጠር ያለች ጥያቄ ነው ያለችኝ። ለሁላችሁም ነው ብትመልሱልኝ ደስ ይለኛል። ሙስሊም ከመሆናችሁ በፊት ስለ እስልምና ከተነገራችሁ ሚስኮንሰፕሽን እስልምና እንደዚህ ነው ኡፍ ነው እንዳትቀርቡት ተብላችሁ ከተነገራችሁ ሚስኮንሰፕሽን ውስጥ አንድ ብትነግሩኝ ደስ ይለኛል። ጀዛኩሙላህ። መርሃባሽ አብደላ ቀጥል። ጃ ካለ ጃ ይቀጥል፣ ከሌለ አብደላ ቀጥል እና ከዛ ረያን ከዛ ትንሹ ጃ ቀጥሉና ሲጨርሱ መጨረሻ ላይ እኔ እናገራለሁ። እሺ አብደላ ቀጥል ካለ። እንግዲህ ስለ እስልምና ከተነገራችሁ ነገር መካከል የተባለው እኔ የመጀመሪያው ነገር እስልምና የጣዖት አምልኮ ነው የሚል ኮንሰፕት ነበረ በአብዛኛው ዘንድ ያለውና ጀስት ለወርሺፕ የሚያደርጉት ድንጋይ ነው የሚል አመለካከት ማለት ነው። ይሄ በአብዛኛው ማህበረሰብ የክርስቲያን ማህበረሰብ ውስጥ ያለው እንደዛ ነው። ወደ ኢስላም ስትመጣ ግን ይሄንን ሁሉ ነገር የሚያጠራ ነው የሆነ ነገር ነው የምታገኘው እና ኢስላም እንደውም በተቃራኒው ሰዎች ከጣዖት ሸሽተው አምላክን በመንፈስና በእውቀት እንዲያመልኩ ነው የሚያስተምረው ማለት ነው። እና ወደ ኢስላም አስተምሮ ስመጣ ያ ነው የሆነው በመጀመሪያ ደረጃ ለኔ ማለት ነው። እና ሌሎችም እንደዚህ በኢስላም ላይ ያው እንደ ጥቁር ጠባሳ ከሐዲስም ከቁርአን የሚነሱ የአስተምሮቶች አሉ እና እነዛን ሁሉ ያረገፈና ያነጻ ነገር ነው እኔ ወደ ኢስላም ስመጣ ያጋጠመኝ ማለት ነው። እንደዛ ነው ፒኬ። መርሃባ ጀዛከላህ። ረያን ምን ነበር እስልምናን ከመቀበል በፊት ስለ ኢስላም የሰማኸው በጣም የመጨረሻ በቃ ትልቁ ዘግናኝ ነገር ብለህ የምታስበው? ጃ ቀጥል። ትንሹ ጃ እኔ እንትን ነበር ብዙ የሚያውቃሉ ብዬ አላስብም ነበር። ሙስሊሞች ስለ እምነታቸው አያውቁም ብዬ ነበር የማስበው። ምንም አያውቁም ስለ አንድ እንደዚህ ፐርሰናል ወይ ጓደኛዬ ወይ የሆነ ሰው አይኔ አካባቢ ያለ ሰው ሳይሆን እንዳጠቃላይ ሙስሊሞች ስለ እምነታቸው ጥልቅ መረዳት ስለሌላቸው ነው ሙስሊም የሆኑት ብዬ ነው የማስበው። እና እንዲሆንም ፕሮፌሰርም ቢሆን አመጣህ ይሄም ሰው ሙስሊም ነው ምናምን ካልከኝ ለዛ ሰው ያለኝ አመለካከት ይወርዳል። ምክንያቱም እንዴት ሰው ማገናዘብ አይችልም? እንዴት ማገናዘብ የሚችል ሰው ይሰልማል ብዬ ነበር ማምነውና ጥሩም ሰው ምናምን ካየው አሁን እንደ ኖርማል እንዳደኩበት አካባቢ ምናምን የነበሩት ሙስሊሞች ጥሩ ነበሩ፣ በስነ ምግባርም በባህሪም በምናምን ነበሩ፣ ጥሩ ሰዎች ነበሩ። ግን እነዛ ሰዎች ጥሩ ናቸው ብዬ የማስበው ሃይማኖታቸውን ስለማያውቁና ስላልተረዱት ነው ጥሩ የሆኑት እንጂ ቢያውቁት ወይ ቴሮሪስት ይሆናሉ ምናምን እንጂ እንደዛ እንትን አይሆኑም ብዬ ነበር የማስበውና እንዳጠቃላይ ጥሩ የሙስሊም ባህሪ ካየው እስልምናን ስላላወቀ ነው ብዬ ነበር የማስበውና እንዳጠቃላይ እስልምናን የተረዳው ሙስሊም ይኖራል ብዬ አላስብም ነበር። ወላሂ ማለት ነው። አሁን ያነሳው ሐሳብ እኔና ጃ ኦልሞስት በቃ ዴይ ቱ ዴይ ማለት ይቻላል
የሆነ አንድ ምሁር ብለን የምናስበውን ሰው ስናወራ ምናምን ወይ በጣም እሷ እኮ በጣም ታስባለች ምናምን ስንባባል እንዲሁ በኖርማል ማለት ነው። ግን ምን ዋጋ ያለው ስላሴ አማኝ ነች እንል ነበር። ሰው እንዴት አስቦ ትልቅ ይሄን ያክል ጭንቅላት ይዞ እንዴት ነው የስላሴ አማኝ የሚሆነው ምናምን ወላሂ እንደዛ ነበር የምንባባለው እስከ ቅርብ ጊዜ ማለት ነውና አንተ ጭራሽ ሙስሊም ላይ ስታነሳው በጣም ነው የገረመኝ። ግን ያው ራሳችንን እንትን የምንለውን በምን ኬዝ ነው በጣም አሳቢ ሆነው በጣም ምሁርና ሊቅ ሆነው አይጥም ያመልኳሉ ህንድ ውስጥ በማለት በቃ ራሳችንን ዝም ብለን እናዘናጋለን። ሁለቱ የተለያየ መስመር ነው በሚለው ወላሂ ግን ሁሌም እንደዛ ነው የምንለው ታውቃለህ። እሺ ረያኔው ሶስተኛው እሺ በኔ በኩል ትልቁ ብዬ የማስበው እስልምና ጋር በተገናኘ አክቹሊ አንዲት መጽሐፍ ነች፣ አንዲት ፒዲኤፍ ነች። ያው ርዕሷን አልነግራችሁም። ፒዲኤፏ ኢቭን የፒዲኤፏ ከቨር የኔ የፌስቡክ ፕሮፋይል ፒክቸር ነበረ እና ሙሉ መጽሐፉ ላይክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተገለጸው ሰይጣን ነው የሚል ነው መጽሐፉ ማለት ነው። ምላሽ ተሰጥቶበታል። በርግጥ መጽሐፉ ምላሽ ተሰጥቶ ላይክ በፒዲኤፍ ምላሹን በፒዲኤፍ የተሰራጨች መጽሐፍ ነች። እሷ መጽሐፍ ላይ ያለው ሐሳብ ለኔ በጣም ትልቁ ብዬ የማስበው ስለ ኢስላም ከማውቀው ከሰማሁት በጣም የተለየ ብዬ የማስበውና ከባድ የሆነ በተለይ ኮምፕሊትሊ ኢስላምን እንድጠላ አድርጎኝ የነበረ ነገር ነው። እሱ ምንድነው ላይክ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የመጣው ማን ነው የሚለው ሰይጣን ነው በሚል የተጻፈ ወደ 50 ምናምን ገጽ ያላት ትንሽ ፒዲኤፍ ነች። ጥያቄ ብቻ የተሞላችና እንዳለ በደኢፍ ሐዲስ ዘ ሂስትሪ ኦፍ አጣበሪ ታሪኩ አጣበሪ ላይ ምናምን ያሉ ዘገባዎች ናቸው በብዛት የተቀመጡባት። ያቺ መጽሐፍ እኔ በጣም ጥያቄ እንድጠይቅ አይደለም አክቹሊ በቃ ለእስልምና ጥላቻ እንዲኖረኝ አድርጓል። ከዛ ወደ ፌስቡክ ተቀላቀልኩ። ከዛ በፊት ፓልቶክ ምናምን ሰማ ነበር፣ ግን መጥፎ እይታ አልነበረኝም ለኢስላም እና ኡስታዝ አቡ ሃይደርን ምናምን ሰማ ነበረ። ዘለው ጥልቅ መውጫው ጭንቅ በሚል ርዕስም ለኡስታዝ አቡ ሃይደር ምላሽ አይነት ነገር በኦርቶዶክስ የተዘጋጀ ነበረ። ዲያቆን ቢኒያም ፍሬው የሱን ሲዲዎች ምናምን እንደዚህ ይሰማ ነበር ድሮ ማለት ነው። የነ መምህር መረታብም ለዶክተር ዛኪር የሰጠው ምላሽ ምናምን እንደዛ ሰማ ነበር ስለ ኢስላም የሆነ። ግን በዚህ ደረጃ በጣም አስደንጋጭ ነገር እኔ አይቻላቅም ከኢስላም ያየሁት በዛች ፒዲኤፍ ነው። ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው መልአክ ሳይሆን ሰይጣን ነው በሚል በተጻፈው ማለት ነው። እሺ ማንቀረ ሸዳውድ ሰለምቴ ናቸው ሲሉ ሰማው። አንተ ዲያቆን ቢኒያም ፍሬው የምታውቀው መሰሪውስ አንተ የምታውቀው ዲያቆን ቢኒያም ሐሳብ ላይ ተማሪው ነበርኩ። መጽሐፍ ቅዱስ ኦሪት ዘፍጥረትን የመጀመሪያው ምዕራፍ ነው ከሱ ተማርኩና ምዕራፍ 1 ቁጥር 26 ላይ ስደርስ ሰውን በመልካችን እንደምሳሌያችን እንፍጠር ሲል ስንት ፈጣሪ ናቸው ብዬ ጠይቄ በዛው በቃ ስታክ አደረኩ እዛ ፓርት ላይ እና ጀምረን ነበረ። ኤኒዌይስ አብዛኞቹም የድሮ ዲቤተሮች የድሮ ዲያቆናት ምናምን አውቃቸዋለሁ፣ በደንብ ነው የማውቃቸው። ፌስቡክ፣ ፓልቶክ እና ዋትስአፕ ላይ የነበሩ። ዳውድ አለ ያለው ፒኬሽን ኔትወርክ ትንሽ ይዞኛል። ይሰማል። እንትና ጥያቄ ከእስልምና በፊት የነበረኝ አመለካከት እሱ አይደለም። አዎ ስለ ኢስላም የሰማኸው ከባዱ ነገር ከእስልምና በፊት ላይክ ኢስላምን ወይ እንድጠላው ሊሆን ይችላል ወይ በሩቁ እንድትሸሸው ሊሆን ይችላል። ያደረገ ከባዱ ነገር ምንድነው የሰማኸው? እሺ በእኛ ቦታ በጣም ከባድ ነው።
ስለ ቤተክርስቲያን ምናምን ስላደኩኝ ቦታውን ብናገር አሁን ችግር ማስኮ አዲስ ሰፈር ሊዝ መንደር ነው። ቅዱስ ጊዮርጊስ እና ቅዱስ መድኃኒዓለም ቤተክርስቲያን ነውና እዛ ነው ያለሁት። እዛ ነበርኩኝ። ስለማያገኝ ችግር የለም። ልዩነት ምን መሰል እንትን ነው አላህና ነብዩ መሐመድ ወንድማማቾች ናቸው ይላሉ አስተምሩ ስለ እንትኑ ማለት ነው። እንደዛ ነው የሚያስረዳው አላህና ነብዩ መሐመድ ናቸው። ለኔ በጣም አዲስ ነው ሰምቼ ሙሉ አላውቅም። መሳቅ አለብኝ ይሄን ነገር ጨርስላችሁና ልጨርስልህ አንድ ላይ ትስቃለህ። ከዛ በኋላ ማን ይበልጣል በሚለው ምናምን ላይ ነብዩ መሐመድ ይበልጣል። ለምን ስላቸው ያው ነብዩ መሐመድ ሲባል ሰለዋት ይወርዳል ሰለላሁ ዐለይሂ ወሰለም ይባላል። አላህ ሲባል ግን አይባልምና ነብዩ መሐመድ ይበልጣል ወንድማማቾች አሉ። እሱ እስካሁን የሚገርመኝ እንትን ወላሂ ይሄ በጣም የተለየ ነው እንዴ። እኔም አላውቀው ነው የሚለው ሜም ነበር እዚህ ጋር የሚከፈተው አለ አላህ ወላሂ በጣም አለ የኔ ድምጽ አይሰማም። ኦኬ እሱ ጋር ተቋርጦበታል መሰለኝ። እንትን መጣልህ ነብዩ እንዴ ኡስታዝ ወይ ዳውድ ሰለምቴና አንተ ራስን ያስያዝከኝ ሻሃዳ ያስያዝከኝ ራስን ኡስታዝ ወይ ከስራችሁ ነው እኮ ነብዩ መሐመድ ይበልጣሉ። ምክንያቱም ነብዩ መሐመድ ሲባል ሰለዋት ይወርዳል፣ አላህ ሲባል ግን እንትን አይደለምና ታላቅ ናቸው ጭራሽ ማለት ነው። እንደ ታላቅ ነው የሚታዩት። እሱ ነው። ሌላም አለ ግን ቆይ ይሄ ወላሂ ትልቁ ቀደዳ ነው። ይሄ እኔ እንጃ የሴንቸሪው ማለት ነው። ይሄ የክፍለ ዘመኑ አረ ምን ክፍለ ዘመን ይሄ በቃ የሺህ ዓመት ቀደዳ ማለት ነው። ለምንድን ነው እንደዚህ ፎረስት የሚያደርጉት? ወላሂ አንዳንዴ በጣም ነው አሁን ለምሳሌ አሪዮስን በጣም በቃ እኔ አንዳንዴ ራሱ እንትን ሲሉት ላይክ ድሮ ሰው ራሱ አይመስለንም ነበር። ላይክ ይሄ ከሰው የተለየ ክሪቸር እስኪመስለን ድረስ ነው እንትን የሚሉትና አንዳንዴ የሚያቀርቡት ይሄ የሚስሉት ኢማጂነሪያቸው ይሄ ቢዮንድ ነው የሚሄደው። ኤኒዌይስ ቀጥሉ። መርሃባሽ ወደ ጃ ከማለፋችን በፊት ቀጥል። ቆይ ወደ ጃ ከማለፋችን በፊት ወደ ኡስታዝ ወሂድ እንለፍ። ጃ መጨረሻ ስላልክ ኡስታዝ ወሂድ እስልምናን ከመቀበል በፊት ስለ እስልምና የሰማኸው በጣም ከባዱ የምትለው ውሸት ምንድን ነው ኡስታዝ ወሂድ? ትንሽ ጊዜ ስለራቀ አላስታውሰውም፣ ግን አብዛኛው ካዕባን ነው የሚያመልኩት፣ ጥቁር ድንጋይ ነው የሚያመልኩት ሙስሊሞች የሚለው ነገር ነው የማይረሳኝ። ብዙ ነገሮች እንደነበሩ አስታውሳለሁ፣ ግን በዋነኝነት ካዕባ ወይም ደግሞ ጥቁር ድንጋይ ነው ሙስሊሞች የሚያመልኩት፣ ወደዛ ነው የሚጸልዩት ምናምን ነገር የሚለው ነገር ነው። ሌላ ማረሳው ጥቅስ ደግሞ ብዙ እንትን አለ፣ ግን በዋነኝነት ይሄ ነው። በጣም የሚገርም ነው። ሁሉም የተለያየ ነገር ነው የሰማው። ጃ ቀጥል። አንተስ የሰማኸው ትልቁ ነገር ምንድነው? ሌላው ተኮርጇል የሚባለው ነገር ነው። ክርስቲያኖችና ከአይሁዶች የሆኑ አፖክራፋ መጽሐፍቶች ውስጥ እስልምና የተኮረጀ ሃይማኖት ነው በሚለውና ሌላው እንደተባለው ደግሞ ባዕድ አምልኮ አለ። ፓጋኖቹ ጥንት የሚያመልኩት የነበረውን ስርዓት ነው እንትን የሚሉት። ጾሙም ራሱ ከነሱ ነው የተወሰደው፣ ሐጁም ከነሱ ነው የተወሰደው። 7 ጊዜ የሚዞሩት ነገር ምናምን ሁሉ ነገር አጠቃላይ ስርዓቱ ከነሱ ነው የተወሰደው ተብሎ ሰላቱ ሁላ ሳይቀር ከነሱ ነው የተወሰደው ተብሎ ነበር የሚታመነው ማለት ነው። በኋላ ላይ ነው ስንረዳው ያው ከጥንት ጀምሮ የነበረ እንደሆነ አርካኑል ኢስላም የሚባለው ከአደም ጀምሮ እንደነበረ በመለኮታዊ ቅሪት ውስጥ ያገኘ ነው ማለት ነው። ዳውድ ነው የገረመኝ። ሻዳ አንተን ያሳስከኛል። መቼ ነው? ሰላም አለይኩም ዳውድ። ኡስታዝ ወአለይኩም ሰላም ወራህመቱላህ። ፈቲ የረሱል ወዳጅ ፈቲ በፊት ፈቲ ቤት ማን ነበር ስሙ ያኔ? ዳዊት ነው። ዳውድ ቢዩ። ኦኬ፣ እኔ በፍጹም አላስታውስም።
አሁንማ በቃ ዞረብኝ እንትን አርጋ ሻዳ ብዙ ሰው ስለሚበየ ጊዜው ያርኩት ነበር። ኦኬ ሻዳም ስክሪን ሪከርድ አለ። ኦኬ ድሮ ቴሌግራም ላይ ሻዳ ስናዚዝ ይቆጥሩት ነበር እንትኖች አድሚኖች እየቆጠሩት 700 መዝግበው ነበረ። እስከነ ሻዳው ከነንትኑ ሻዳውን ይዙትና መዝግበው 700 ነው። ከዛ የሆነ ሰዓት ላይ ስንት ገባላችኋለሁ ሰለቸን ብለው ተውት። 700 ሪከርድ ነበረ። ከዛ በኋላ ግን አላስታውስም አሁን በቁጥር እና እንደዛ ነው። ቲክቶክ ላይ በጣም ብዙ ነው ግን እኔ አሁን ወላሂ ያላ በሚያውቀው አላስታውስም አንተን ራሱ ማስያዜን ማለት ሶሻል ሚዲያ ላይ አውቃለሁ ግን እኔ እንዳስያዝኩ ራሱ አላውቅም። ራሱ ምንም የማስታውሰው ነገር የለምና አላህ ይቀበል። ማሻአላህ አላህ ጽናቱን ይወፍቅ። አሚን አረስታ በጣም የማከብር ኡስታዝ ነው። በጣም ነበር የምከታተለው። አሁን እንደው ከሰለምኩ በኋላ ነው የቀነስኩት። መጽሐፉን ላይ ልከልኛል እንትና ስሙን ልናገር አቡ ኮፊ የሚለው አካውንት አለ። በሱ ላይ መጽሐፍ ልከልኛል፣ ሰጥቶኛል፣ ደርሶኛል። ኦኬ ማሻአላህ አይ ደስ ይላል። እሺ ጀዛከላህ ኸይር። የኔን ደግሞ ቀጥላለሁ። የኔማ በጣም ብዙ ነው ማለት ነውና ያው እኔ ስለ እስልምና የሰማሁት በጣም በቃ ማለት የነበረኝ አመለካከት ትልቁ እንትን አንደኛ እስልምና ሃይማኖት የተቋቋመው ወይ ደግሞ የተመሰረተው ይሄ ሴሰኛ ወንዶች አለ አይደለ ሴሰኛነታቸውን ለማስታገስ የፈጠሩት ሃይማኖት ነውና ይሄ ነገራቸው ይሟላላቸው እንጂ ለአምላካቸው ምንም ግድ እንደማይሰጣቸው እንደገና ደግሞ በቃ በሰላት ምናምን ነገር ድንጋይ እንደሚያመልኩ ነበር እንትንም ብለው ማለት ነው ማውቀውና እነሱ እነዚህ ይሄ የወንዶቹ ሴሰኝነታቸውን እንትን ለማለት በፈጠሩት በዚህ ሃይማኖት የሚመጣባቸውን የትኛውንም ነገር ከማስወገድ ወደኋላ አይሉ መግደልም ሊሆን ይችላል ማለት ነውና ይሄ ነገር አለ። እንደገና ደግሞ በጣም የሚያስቀኝ በጣም በቃ ለዘመናት የሚያስቀኝ ከሁሉም አንድ ሙስሊም አላሁ አክበር ብሎ እሳት ውስጥ ገድሎ ገብቶ ተቃጥሎ ቢሞት ያው ገነት ይገባል ብዬ አስብ ነበር እና በጣም በቃ የጨለማ ሃይማኖት በቃ ረኒ ጸየፈው ነበር ሁላ መጸየፍ ብሉት ደግሞ መጸየፍ እንዳይመስል ሰው እንዴት ነው እዚህ ዘመን ላይ እየኖረ እንዴት ነው እንደዚህ የሚያምነው እንዴት ነው እንደሚያስበው ብዬ በቃ የሆነ አሁን ለምሳሌ የሆነ ከሃይምሯችሁ በላይ የሆነ ነገር እኮ አለ ደጋግማችሁ ማሰብ የማትፈልጉት ማለት ነው። እንደዛ ብዬ ትቼዋለሁ ማለት ነውና በቃ በጣም ደነግጥ ነበር እና የሚገርማችሁ ነገር ስለ እስልምና ራሱ እያወቅኩ በመጣው ቁጥር እውነታ ስለሆነ በግድ ነው ያትኩት ብዙ ነገሮችን ግን ያው ካለፈ በኋላ ከተረዳችሁት በኋላ ትክክል እንደሆነ ተረዱታላችሁና እኔ እንደዚህ ነበር የሚሰማኝና ትንሽ ይዘገንን ነበር የኔና ይሄንን አመለካከቴን እንግዲህ አፍርሼ ነው ወደዚህ የመጣሁትና እኔ በዚህ አጋጣሚ ክርስቲያኖችም ካላችሁ ሙስሊም ያልሆናችሁ ወገኖች እኔ እስልምና ሃይማኖት ላይ በቃ ስለ እስልምና ሃይማኖት እስቲ እድል ለመስጠት የወሰንኩበት ቀን ምንድነው ስለ ሴፕቴምበር 11 የሰማው ጊዜ ነው። ይሄ ፔንታጎን ህንጻ ሴፕቴምበር 11 ማለት ነው። ሴፕቴምበር 11 ላይ ፔንታጎን የሚባል አሜሪካ ላይ ያሉ ህንጻዎች በአሸባሪዎች ተመተዋል እና በቃ ስለሱ በደንብ ማጥናት ጀመርኩኝና ውሸት ነው። ከዛ በኋላ ደግሞ አሜሪካ ኢራቅ የገባችበት ምናምን ነገር ገባው በቃ ሳይ ታውቃላችሁ ዓለም ተሰባስቦ እስልምና ላይ ጫና በቃ ይሄን የተገነዘብኩት በቃ ከዚህም ይቀጠቅጧቸዋል ማለት ነው። ግን እንትን ነው በቃ እስልምናን መንካት መናድ አልቻሉም። ጭራሽ እየበዛ ነው የሄደው ማለት ነውና ለምን ብዬ መጠየቅ ጀመርኩኝ። ለምን ማለት ለምንድን ነው እስልምና እንዲደረግ የተፈለገው? ሙስሊም ሳልሆን እኮ ነው። ለምን በቃ በጣም ኢንተረስትድ ሆንኩኝ ማለት ነው። ከዛ ሳጠናው አሃ ለካ አልኩኝና ይሄንን ነገር እንትን ብትሉት አሉ እንትኖች አሉ። ይሄ ሴፕቴምበር 11 የተደረገው ስራ ከመደረጉ በፊት ራሱ በተለያዩ ሳይኖች ሊያሳዩ ሞክሯል። ብዙ ነገር አለ። እስቲል ነው እስልምና ላይ ለምንድን ነው ጫና ያለው የሚለውን ነገር ጠይቁ ታገኙታላችሁ ለማለት ያክል ነው። እንት ታላቁ ተናገርክ ያንተ እሺ አዲስ አለም ሰላም አለይኩም አዲሱ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አመለጠኝ እንዴ? ኧረ በጣም ነው ያመለጠሽ።
በጣም ነው ያመለጠው። ያልጠራችሁኝ ኢትስ ኦኬ። ታረጨውን አሰሚ ምርቅ ያሻል ስትቀርቢ ደስተኛ ያልሽ እንትን የመጨረሻውን ጥያቄ እንጠይቅሽና ከኛ ጋር ፍሎ ታደርጊያለሽ። ላይክ ሙስሊም ከመሆንሽ በፊት ስለ እስልምና የሰማሽው ትልቁ ውሸት ወይም ያስቀሽ ዛሬ ላይ ዞር ብለሽ ስታየው እሱን ይጠየቅን ጥያቄ። እኔ እውነት ለመናገር እስልምና እንደ ሃይማኖት ኮንሲደር አድርጌው አላውቅም ነበርና ውሸቱንም ለመመዘን መጀመር እንትኑን ማወቅ ያስፈልጋል። እና ሰዎቹ ምናምን ዴር ናይስ የአንድ ሰውን ተረት ተከትለው ሰው ልጅ ምን ያህል ስማርት ጋይ ቢሆን ነው የያዛቸው ብዬ ነበር የማስበው እንጂ ብዙም ዲፕ ገብቼ ነገሩንም ለማየት እድልም አልሰጠሁም ነበር። እሺ ይሄን ይመስላል። ኤቨር እንግዲህ ጥያቄ መልስ አግኝተካል። ሱሳ ሰላም አለይኩም። አንቺ ደግሞ ጥያቄ ካለሽ አንቺ ጠይቂና ኢንሻአላህ ለሌሎች ሰዎች ቦታ እንለቃለን። ጥያቄ አለሽ? ሱሳ የለችም መሰለኝ። እሺ ሌላ ሰው አንድ ቁጥር ይጻፍልኝ ያስገባለሁ። ጥያቄ ያለው አንድ ቁጥር ጻፉ ያስገባቸዋለሁ። ሪኩዌስት አትላኩ። ረያን ተናግረሃል እንዴ? ወይ ተናግረሃል? እሺ ቀጥልሽ። እሺ ተሳላችሁ ነበር። ያ እኔ መጥፎ ነገር የሰማሁት ውሸት የሰማሁት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዝሙተኛ አድርጎ ነው የነገሩኝ። የዝሙት ሰው አድርጎ ነው የነገሩኝ። በየርኩበት ሁሉ ላይክ ካፌ ስንሄድ ቡና ስንጠጣ ሁሌ የሚነግረኝ ልጅ አለና ካፊር ጋር ይሄድና ላይክ እኔ ገስ ላይ ጠይቄ ራሱ አላውቅም። እኔ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ግል ህይወታቸው ስለ ሚስቶቻቸው አንድ ቀን ጠይቄ አላውቅም። ግን ላይክ በራሴ ነው ራሱ ታግዬ አንድ የጠየቅኩ ሰው ቢኖር ሄሊና ትባልኛት እሷ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች እንዴት እንዳገቡ ምናምን እሷ ናት የነገረችኝ ዘርዘር ያለ ነገሮች ማለት ነው። ከዛ ውጪ አንድም ሰው አልጠየቅኩም ስለ ሚስቶቻቸው። ግን እዚሁ መልስ ቲክቶክ ላይ እና ኢምራን ሳላ መልስ ሰጡ ሰማለሁ። ላይክ ምንም አይነት ውሃ የማያነሳ ነገሮች ነበርና ሲናገሩ የነበሩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ከሚስታቸው ጋር የተኙት አይነት ጥያቄ ነው የሚጠይቁትና በቃ አይምሮዬን የበከለው በትልቁ እሱ ነበር። ይሄ መጀመሪያው ነውና እኔ ሲሰልም ራስ በጣም የከበደኝ በቃ ላይክ እንባ ያረገኝ እንደዛ እኔ በውስጥ በዚህ ሚዲያ ላይ ያልተችሁት በውስጥ በልቤ ውስጥ ስተቸው የነበረው ነብይ ሰው ነብይ ነው ብዬ ስቀበል የሆነ ህመም ፈጠረብኝ። አንዱ እሱ ነው። ሁለተኛው ደግሞ አምላካቸው ወደ ካባ ካልዞሩ አይሰማም እንዴ የሚል ሸዋ ነበር ስሰማ የነበረውና ያው ሸዋ ነው የሚባለው ብቻ እሱ ነበር ሰማይ ነበረው። እሱን ቀስ በቀስ ነው የተመለሰልኝ። በቃ በእኔ ዘንድ ያለ ያስቃል ብቻ ሁሉም ነገር እና ያው እኛ ሐሳባችንን ቀይረን አይደለም ያው እውነቱን ተረድተን ነው። ይሄ እንድትረዱት የምፈልገው ነገር የማታ ሐሳባችንን ቀይረን ሳይሆን እውነቱን ተረድተን ነውና ኡስታዝ ጀማል ጥያቄዎትን ይጠይቁና ለሌሎች ቦታ እንለቃለን ኢንሻአላህ። ቀጥሉ ኡስታዝ ጀማል። መርሐባ ጃቢሩ ጀዛከላህ ኸይረን። ምናልባት ቅድም ኢቨር ከጠየቀው ጥያቄ ጋር ምናልባት ተመሳሳይ ከሆነብኝ ይቀራል። እዚህ ጋር ሰለምቴ ወንድሞቻችን እህቶቻችን ወደ እስልምና ከገባችሁ በኋላ እስላማዊ ኢባዳዎች አሉና እነዛን ኢባዳዎች ለምሳሌ ነው ሶላት ሊሆን ይችላል፣ ጾም ሊሆን ይችላልና ለመጀመሪያ ጊዜ ልዩ የሆነ ስሜት የፈጠረባችሁ የትኛው የአምልኮ ዘርፍ ነው በሚለው ትንሽ አጠራርጋችሁ ብትመልሱልኝ ደስ ይለኛል። ሁላችሁም ማለት ነው አዲስ ዓለምም ስላለች ማለት ነው። እሺ ከጃ ጀምራችሁ ሁላችሁ ወይ ኡስታዝ ወሄድ ጀምርና ከዛ ታላቁ እንደዚህ እየወረደ ይሄዳል። ኡስታዝ ካልቻልክ ንገረን እሺ፣ እኛ እንቀጥላለን። እሺ ታላቁ ቀጥል። እኔ ጋር እንኳን ላይክ ኢባዳ ባይባልም ማለትም እኔ ፒኬ ያልኩበት ስም የራሱ ትልቁ ምክንያቱ ምንድነው? ፒኬ የሚለው ሙቪ ላይ እንዳለው ተግባራቶችን ፈጽም ስለነበር ነው። ከእስልምናንም ከመቀበሌም በፊት
ቸርችም ገባ ነበረ መስጂድ ውስጥም እንትኖችን ፈጽም ነበርና ሰላት እንደዚህ አዲስ ነገር ሆኖ ሳይሆን ያገኘሁት እኔ ኢባዳ ጋር በተገናኘ ሳይሆን የሱረቱል ፋቲሃ ትርጉም ማለት ነው። እሱ ደግሞ በጣም በቅርብ ነው። አሁን በዚህ አመት ውስጥ የሱረቱል ፋቲሃን ትርጉም ላይክ ተውሂድ ከሱረቱል ኢኽላስ በላይ ሱረቱል ፋቲሃ ላይ በጣም በሚገርም ሁኔታ አለና እና እሱን ያወኩ ቀን ላይክ ረብ የሚለው ትርጉሙ አልሐምድ የሚለው አል የሚለው ቃል መግባቱ ምናምን በቃ እያንዳንዱ ዲቴል ማለት ነው። እሱን ያወኩ ቀን እኔ የተሰማኝ ስሜት እኔ በየትኛውም አይነት ሁኔታ የተሰምቶኝ አያውቅም። እና ይሄ ነው የሱረቱል ፋቲሃን ትርጉም ያወኩበት ጊዜ። ትርጉም ስላችሁ ላይክ ዲቴል የሆነ ትርጉም ማለት ነው። እና አክቹሊ ብዙ ሙስሊሞችም እኔም በነካኝ መንገድ ይነካቸዋል ብዬ አላምንም። እና ይሄ ነው በእኔ በኩል ያለው። እሺ ትንሹ ቀጥል። እኔ ደስ ያለኝ ሶላት ነው። ኖርማል ሰው ውዱ አድርጎ ከሰገደ በኋላ ሰግዶ ከጨረሰ በኋላ ቅልል ያለ ስሜት ይሰማናልና እንደ መጀመሪያ ጊዜ ሳይሆን እኔ ሁሉ ጊዜ ሰግጄ ከጨረስኩ በኋላ እንደዚህ አይነት ስሜት ነው የሚሰማኝ። ሆነ በጣም ቅዱስ ይሆንኩ ይመስለኛል፣ መልአክ ይሆንኩ አይነት ስሜት ነው የሚሰማኝ እና የሆነ የመንፈስ ነፃነት ንጹህነት ምናምን ይሰጠኛልና ያን ስሜት ደስ ይለኛል። ከእስልምና ውስጥ ካሉት ነገሮች ከኢባዳ ጋር የተያያዙ ነገሮች። እሺ ረያን ቀጥል። እኔ ጥያቄ ነው ልሰማው። እሺ ዳውድ ቀጥል። የኔ ከጃጋ ትንሽ መሳሰል ሰላት ነው። ሰላት የሚያስተምረኝ ሰው አላወኩም አላገኘውም በስነ ስርዓትና ትምህርት ቤት እየተማርኩ የመንግስት ትምህርት ቤት ነበር ማርና ጁማ ዕለት መስጊድ ወጥቼ የግል ትምህርት ቤቶችልና እንሰግዳለን ማለት እኔ ጁማ የመጀመሪያ ነው። ምንም አውቀው ነገር የለም። ከዛ በኋላ ለካ ሱና የሚባል አለ፣ እንትኑም አለ፣ ሱና አለ፣ ዋናው ጁማ ሰላቱም አለና እኔ አላውቅም። አላሁ አክበር ሲባል ሰማሁ። ቁጭ ብዬ ነበር መስጊድ አላሁ አክበር ሲባል ሰማሁ። ከዛን ቁጭ አልኩና ተነስተው ያኛው የግል የሚማር ልጆች አሉ እነሱ የኛ ትምህርት ቤትም እንፈራለን ስለ የሚፈራ ምናምን የኛ ትምህርት ቤታችን። ከዛን እሱ ጋር ሄጄ ልክ ሲጀመር እኔ ያየሁትም አንድ ላይ ሲሰግዱ ስለሆነ ያየሁት ሄጄ ከጎኑ ቆምኩ። እሱ ሱና ነው የሚሰግደው፣ ሱና እየሰገደ ማለት ነው። ከዛ ሄጄ ቆምኩኝ እና አናደደኝ። ምንም አይልም። ሱጁድ ይወርዳል፣ ሱጁድ የሚወርዳል፣ ሩኩ ሲወርድ ሩኩ ተከትሎ ይወርዳል። ግን እየነገረኝ አይደለም እና በጣም ስለተቸግሬያለሁ ሰላት። እነዚህ ነገራቶች ናቸው ያጋጠሙ። ኸይር። እሺ አዲስ አለም ቀጥይ። ያው እስልምና ከገባን በኋላ ሁሉ ነገር አዲስ ነው። ሲጀመር ያው መጀመሪያ ሰላቱ ይልቅ ሰላት እንደሚደረግ አለማወቄ ትንሽ የሰዓታት እንትን ኮንፊውዥን ነበረኝ። ልክ ሲላክልኝ ግራን የገባኝ ምንድነው የማነበው ምንድነው ላይክ በአረብኛ መሆኑ ራሱ ለኔ ኢምፓክት ፈጥሮብኝ ነበርና ከዛ ለአረብ ሀገር ሆኜ እንኳን አረብኛ አለማወቅ ሌላ ፕሬሸር ላንድ ሻሃዳ ይዤ ሌሊት ነበር ካስታወስክና ላይክ ታጥበሽ አሁኑኑ ወደ ሰላት ትሄጃለሽ ሲባል የተላከልኝ እንዳለ መረጃ ላይክ ምንድነው ማረጋው ነው የተሰማኝ የመጀመሪያው ስሜት። ከዛ ተገልብጦ ያንን ታነቢዋለሽ ሲባል የአማርኛ እንቱና ለማወቅ የደቂቃዎች ቴክስቶች ነው ወደ እናንተ የሚላኩት። ይሄ ነገር ሙስሊም ከመሆኔ ጋር የሚፈጥርብኝ ኢምፓክት አለ እንዴ? ላይክ ከዚህ በኋላ እንዴት ነው የሚሆነው? በጣም አስጨንቆኝ ነበር ለሰዓታት ማለት ነው። ከዛ በኋላ ላይክ ዩቲዩብ ላይ የተወሰነ ነገር አየሁና ምንም አላልኩኝም። በቃ ሂጃብን ፕሮፐርሊ የለኝም ከዚህ ቀጠሮ ከኡስታዝ ጋር ለመያዝ ኡስታዝ ዋሂድ ጋር ላይክ በውስጥ እሁድ ይዛለው ብዬ ነው ቀጠሮ ድንገተኛ የነፍስ ጥሪ ሆኖብኝ ሻዳው ላይክ ፍራይዴይ የሆነው ሶ በድንገተኛም ስለሆነ ልብስም አልተዘጋጀሁኝም ምናምንና ላይክ በምን እንደምሰግድም በቃ ላይክ የዛች ደቂቃ በጣም ጭንቀት ሆነብኝ። ከዛ ምንም አላረኩኝም። በቃ ላይክ አመሰግናለሁ አምላክ ያልኩኝ የመጀመሪያ ፕሬየር የተጀመረ በምስጋና ነው። በቃ አመሰግናለሁ አትሊስት ብሞት እንኳን ነፍሴን አሸንፌ ወደ ሻሃዳ ስለመጣው ብዬ ስልኬን ዘግቼ ወደ ሐሰን ጋር ነው ሄድኩት። እንደዛ ነው። ያው ብዙዎቻችሁ አብረን ስለነበረ ታስታውሳላችሁ።
ኦኬ ረያን ቀጥል። እስልምና ላይ ካሉ የአምልኮ ስነ ስርዓቶች የበለጠ የተመቸ ወይ ያስደሰተክ ምናምን? ያው ሰነድ ነው ኔጋቲቭ ጫጫታ አለ፣ ግን ሰነድ ስለ ሰነድ ማስረጃ ያያዝ ስለምን አለኛ ነው ወይ ነው ማለት ነው። እሺ የኔን ስነግራችሁ እኔ 2 ነጥብ ነው የማነሳውና ምናልባት ሌሎች ሰዎች ይሄ ስሜት ከዚህ በፊት ተሰምታችሁ ማያክ ከሆነ በጣም ነው ማዝነው። እኔ በጣም የሚገርም ስሜት የተሰማኝ ማለት ነውና የሆነ አስቡት የሆኑ ቲም አለ ማለት በቃ የሆነ ድሪም ቲም ማለት ነው። የሆነ ይሄ ስፔሻል የሆኑ ሰዎች የተጠራቀሙበት ቲም ማለት ነው። በቃ እንዴት በክብር ሊሆን ይችላል። በቃ የሆነ በጣም የከበሩ ሰዎች የምትሏቸው አሉ አይደለ? በፈጣሪ ዘንድ ወይ ደግሞ አይዱን እንዴት በቃ በጣም የሚገርሙ ሰዎች በቃ የተለቁ ስላችሁ በቃ በጣም የገነኑ ሰዎች በቻላችሁ መጠን እነዚህ አሁን የምላችሁን ሰዎች በቻላችሁ እናንተ በምትወዱት በምትገርሙበት ነገር ጠቅላላ ሙሏቸው እና አግዝፏቸው። ከዛ ልክ ከነዚህ ሰዎች ጋር እናንተም እኮ እንደዛ ናችሁ ከነሱ ጋር እንትን የሆነ ሰው ወይ ደግሞ የሆነ አካል ከነሱ ጋር እኩል ናችሁ ብሎ ከዛ ቡድን ውስጥ ከተዋችሁ ከዛ ቡድን ጋር ለሆነ ተልእኮ ስትሄዱ ማለት ነው ምን አይነት ስሜት እንደሚሰማችሁ አስቡትና እኔ በቃ ትልቁ ነገር ሰላት ነው ለኔ ማለት ነውና ሁሌም አላህን የምጠይቀው ሰላቴ ላይ ጎበዝ እንደሆን ነው። በቃ በጣም ሰጋጅ መሆን እፈልጋለሁ እና ሰጋጅ መሆን ስፈልግ ደግሞ በምንድነው ለራሴ ብዬ ነው። ምክንያቱም በሰላት ላይ እኔ በጣም ብዙ ነገር ተመልሶልኛል። ወላሂ ነው የምላችሁ። የሆነ ስጨነቅ ሲቸገር ምናምን ነገር ልክ ሰላቴን ስሰግድ ያ ነገር ተስተካክሎ አገኘዋለሁ። እንዴት እንደሆነ ራሱ አላውቅም የምር ማለት ነውና ከዚህ በፊትም ተናግሬያለሁ። እኔ ማንም ሰው ለራሱ ብሎ ሰላት ይስገድ። እኔ እንደተናገርኩት ነው የአላህ ስገዱ ግዴታ ነው ምናምን ስላለ ሳይሆን ለራሴ ጥቅም ነው የምሰግደው። በቃ እኔ ስለምጠቀምበት ስለማገኝበት ማለት ነውና የመጀመሪያ ጊዜ ሰላት የሰገድኩት ከታላቁ ጋር ነውና የዛን ቀን ስሰግድ ነቢያቶች አሉ የምናከብራቸው የምንወዳቸው በቃ በእንትን ነው የምናውቃቸው ይሄ በስም ወይ ተነግሮን በቃ የሆነ ኢማጂን የምታረጉት ነገር አለ። ልክ የመጀመሪያ ስጁዴ ግንባር መሬት ሲነካ ማለት ነው እዛ ዘመን ላይ በቃ ይሄ እንትን ጀለቢያ ነው የሚባለው ቀሚስ ለብሰው የሆነ ጫማቸው ምንድነው የሚባለው ሸበጥ ነው የሚባለው ያው ነቢያቶች ናቸው ብላችሁ የምታምናቸው አለ የሆነ ጺም ያላቸው ነጭ ጺም ምናምን በቃ ያሉ ነቢያቶች ብላችሁ በቃ እዛ ጊዜ ላይ ነው የወሰደኝ እዛ ጊዜ ላይ ማለት ነው በቃ ከነሱ ጋር ሆኜ በቃ በህይወቴ ለመጀመሪያ ጊዜ ለዓለማቱ ጌታ ሰገድኩኝ። በቃ እኔ እኮ ከዛ በፊት ክርስትናም ላይ ያለው እንሰግድ ነበር። ይሄ እንትን ህማማት ላይ ምናምን ይሰገዳል እኮ ግን ላይክ ይሄን ፊሊንግ አግኝቼው አላውቅም። የምር ለዛ አምላክ የምር ሰገድኩለት። ከነዛ ከነቢያቶች ተርታ ተሰልፌ ስል እነሱ ባስተማሩት መንገድ ሰገድኩኝ ማለት ነውና ያ በጣም የሚገርመኝ ነገር ነውና ሌላ ደግሞ አንድ በጣም የገረመኝ ነገር አለና እኔ እየሰገድኩ ራሱ ገርሞኝ ስቄያለሁ። ለመጀመሪያ ጊዜ መስጂድ እንትን ጁማ የሰገድኩ ጊዜ ላይክ የመጀመሪያው ስጁድ ሲወረድ ያለው ድምጽ አለ በቃ ይሆናል አይደል አንድ ላይ ሁሉም ሰው እንትን ሲል የሚሰማው እኔ በቃ በጣም ነው የገረመኝ በጣም ማለት ነው። በቃ ለዛ ለዓለማቱ ጌታ እኮ ሰገድን ምናምን በቃ እንዴት ደስ እንደሚል ማለት ነው ያለው ሰው ብዛት ምናምን ላይክ ኤም ፊሊንግ እኔ ላይክ እና ሁሌ ጊዜ መስጂድ ሲሄድ ግን ሞስት ኦፍ ዘ ታይም ጁማ ላይ ነው ያው ብዙ ሰው ስለሚበዛ ምናምን ልክ የመጀመሪያው ስጁድ ሲወረድ ድምጽ አለው ምናምን ሲል በቃ ማሻአላ ይሄ እኮ ለአምላካችን በቃ የሰገድነው ስግደት ነው ምናምን ብዬ በቃ የሆነ ውስጣችን የሚቀረው ነገር አለና ይሄ ለኔ ይሄ ነው። ኡስታዝ ጀማል እሺ ዴይ ኤንድ ናይት ሰላም አለይኩም አይመቸኝም ብሏል መሰለኝ። እሺ ኡስታዝ ትችላለህ? ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እህቶች ይሰማለሁ ይሰማለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ትሰማለህ? ቀጥል። አንድ ጥያቄ አንድ ጥያቄ ነው ሁሉ ጊዜ ውስጥ ያለች ነገር ነው እና እናንተ ሳላመሰግን ደግሞ እናንተ ወንድም በማግኘቴ ደግሞ ወላሂ
ወደ ቲክቶክ ደግሞ እንዲገባ ደግሞ ያደረገኝ በጣም ትልቁ ነገር አላህ Subhanahu Wa Ta'ala እንደዚህ አይነት ወንድሞች ለካለኝ ብዬ በንጽጽር ከሰሩ ሲገባ እናንተን ደግሞ አላህ Subhanahu Wa Ta'ala ወደ ዲኑ እንዲገባ ያደረገኝ ከምሬ ነው የምላችሁ። ንጽጽር እንደ ኡስታዝ ወሂድ ሁላችሁ እዚህ ለርሳ ያላችሁ የሰለመታችሁ ልክ እንደዚህ አይነት ወንድሞች አላችሁ ብዬ ሲገባ ድሮ ላይ ቲክቶክ ባልቶክ ነው የሚያውቁኝ በብዛት እና እኔ አንድ ጥያቄ ሁላችሁ የሚጠይቃችሁ ያኔ በክርስትና የነበራችሁ ጊዜ አላህ ዛሬ አድርገውና አልহামዱሊላህ ዛሬ ያው እስልምና ተቀበላችሁ ከእስልምና የበለጠ ብዙ ነገር እየሰራችሁ ነው ማሻአላህ አላህ ወደዳችሁ አላህ ጨመረላችሁ በዛን ሰዓት አሁን እንደምናየው ንጽጽር ክርስቲያኖች የመጡ እዚህ እየጠየቁ ሙስሊሞችም ኡስታዶቻችን ምናምን እየጠየቁ በዛን ሰዓት እናንተ ደግሞ አንኳር ጥያቄ የምትሏትን ፈቸርች ስትሄዱ ወይም ከቄሶቻችሁ ወይም ከምትማሩ የፈጣሪ ኢየሱስ እያሉ ስትባሉ ጥያቄዎቹ ቸርቾች ወይ ቄሶቻችሁ ትጠይቁ ነበር እንዴ ወይስ ሲጠይቁስ ምን አንኳር ጥያቄ ነው ጠይቃችሁ ያልተመለሰላችሁ ጭንቅላቶች ያለና ከዛ በኋላ ወደ ንጽጽር እስልምና መጣችሁ ጥያቄ እንዲጠይቁ ያደርጋችሁ ምንድናት አንድ አንኳር ሁላችሁ ብትነግሩኝ ደስ ይለኛል ሁሉ ጊዜችን ውስጥ ያለች ለምን ሰው ካልጠየቀ አይማሩ እንዳይም እንደምታውቁ ዛሬ ኡስታዞቻችን ብዙ ሙስሊሞች ይጠይቃሉ ክርስቲያኖቹስ እናንተ ዘበዛን ሰዓት ይጠይቁ ነበር ሲጠይቁስ ምናምን ጥያቄውን ጠይቃችሁ አልተመለሰላችሁ እቺ መልሱልኝ ወረፈባችሁ ጥያቄው እሺ አገብቶናል ያው ምንድነው የተጠየቀው ጥያቄ በክርስትና ሃይማኖት ይያላችሁ በጣም ጥያቄ ፈጥሮባችሁ የጠየቃችሁ ጥያቄ ምንድነው ያገኛችሁትስ መልስ ምንድነው ነው እኔ ጠይቅና ከዛ ቶሎ እንትን እንላለን ምናልባት አስፈላጊ ከሆነ በሌላ ቀን ወይ በሌላ ሰዓት ይሄንን እንትን እንቀጥለዋለን ኢንሻአላህ ምክንያቱም ብዙ ነገር እያዝናና እያስተማረ በቃ አሪፍ ጊዜ ስለሆነ ማለት ነው እኔ ክርስትና ሃይማኖት ላይ በቃ የመጀመሪያ የተነሳብኝ ጥያቄ ያስደነገጠኝ እግዚአብሔር ከልጅ ተወልጄ አድነሃለሁ የሚለው ነገር መጽሐፍ ቅዱስ ውስጥ አለመኖሩ ነው እና እንደሌላ አረጋግጬ እንኳን ሰዎችን ስጠይቅ እንትንል ነበር ሊመልሱልኝ ያንገራግሩ ነበር እንደዛ ሳይሆን እንትን እኮ ምናምንና ያው በስነ ስርዓት ይሄ ጥያቄ ተመለሰልኝ እኔ ኢንስፓየር ያረጋኝማ በቃ እንደ ሞኝ ስስቅ ነበር የዛን ቀን የምታስታውሱት ከሆነ አይ ቲንክ ካሊድ ካሳውን ቄስ የነበሩ በገዳም ላይ በጣም ብዙ ሰርቲፊኬት ያገኙ ሰዎች ገዳም ላይ እንትና ኡስታዝ ካሊድ ካሳውን መሰለኛው እንደዛ መሰለኛው ቄስ እንደውም የነበሩ መብላት መጠጣት የአምላክ ባህሪ ከሆነ ታዲያ እኔ ከአምላኬ ከኔ በምን አነሰብና ከና አክሰንቱ ነው ላምሽለው እና አንድ ጓደኛዬ ልኮልኝ ቁጭ ብዬ ነው ቤት በላፕቶፕ እያየሁት እንደ እብድ ስስቅ እንዴት ቄስ ይሰልማል ምን ቢሆን ነው ምናምን በቃ ትልቅ ጥያቄ ፈጠረብኝና እሱ እኔ አምላክ ከልጅ ተወልጄ አድናለሁ የሚል ጥቅስ መጽሐፍ ቅዱስ ላይ ካለ ለስንት ነው ለ20 ምናምን ዓመት እኔ በቃ ቤተክርስቲያን አልነበርኩም ማለት ከዛ የበለጠ በቃ በጣም እንትን እንደሆነ ያደረገኝ ኪዩሪየስ እንደሆነ ያደረገኝና ጠየቅኩኝ አልተመለሰም ስቲል ነው አልተመለሰምና በዚህ አጋጣሚ ከልጅ ተወልጄ አድናለሁ የሚል ጥቅስ መጽሐፍ ቅዱስ ላይ የለም በፍጹም የለም አልተባለም እና ይሄ ነው ታላቁ ካለክ ቀጥል ሁላችሁም በቃ ቶሎ እንትን እንበልና እንጨርስ አስፈላጊ ከሆነ እንቀጥላለን እሺ አክቹሊ ክርስቲያን የነበራችሁ ስላለ ጥያቄው የሚመለከተኝ አይመስለኝም ግን ክርስትና ላይ የተነሱ ጥያቄዎች ከሆነ ግን እኔ ጋር ትልቁ ጥያቄ ነበረው የፍትህ ጥያቄ ነው እስቲ አሁንም ከዛ የተለየ ጥያቄ አልጠይቅም ፍትህ ጋር በተገናኘ ነው እኔ ትልቁ ማነሳው ጥያቄ እና በቃ ይሄ ነው ፖይንት ቀጥሉ ጃ ቀጥል ጃ አለክ እኔ ያው መጀመሪያ ጥያቄ የሆነብኝ ከክርስትና አንፃር ድሮ ውስጡ ላይ ብቻ ነበር ትኩረት ማድረገው ማርያም ታማልዳለች ወይስ አታማልድም ኢየሱስ ጌታ ነው ኢየሱስ ጌታ አይደለም ምናምን እንደዛ ነገር ላይ ነበር ትኩረቴና ራሱን መጽሐፍ ቅዱስን አይቼው አላቅም ነበር እና የመጀመሪያ እኔ በጣም ጥያቄ ፈጥሮብኝ የነበረው ነገር ለካ መጽሐፍ ቅዱስን ማን እስከዚህ ጊዜ ዘመን ድረስ አደረሰልን ማን ጻፈው ምናምን ያንን አስቤው አላቅም ነበርና እኔ የመጀመሪያ ጥያቄ የሆኑብኝ ነገሮች ራሱን መጽሐፍ ቅዱስን ማን ጻፈው መልስ ላገኝለት ያልቻልኩት ጥያቄ እሱ ነበር ሁለተኛ ደግሞ ጥያቄ የሆነብኝ ቅድም ኡስታዝ ወሂድ ያለው ጥያቄ ያነሳብኝ ጥያቄ ነው ምክንያቱም መጠበቂያ ግንብም ላይ
የምርምር መረጃዎችም ላይ ምናምን ከይሖዋ ምስክሮች አንፃር ሳየው ግልጽ የሆነ ነገር የለም ስለ ጊዜና ስለ ኢየሱስ የትኛው እንደተጀመረና እኔ እንደ ይሖዋ ምስክር ሁለቱ ነበሩ ጥያቄዎቹ። እሺ ዳውድ ቀጥል። ይሄኔ ያው የታወቀ እስከዛሬ ድረስ ያልተመለሰ የስላሴ እንትን ሆነ ስላሴ ነውና ሁሌ ስለ ስላሴ ስጠይቅ ማቃት አለች ውዳሴ ማርያም ላይ ያለች እንዴት ነው አንድ አምላክ ሶስት የሆነ ምናምን ሲባል እንዘ ሀዱ ሰለስቱ ወንዘ ሰለስቱ ሀዱ ይስለሱ በአካላት ወይ ተዋህዱ በመለኮት ተብሎ በዚህ ነው ምናምን ምናምን አለችና እቺ ለካ ከውዳሴ ማርያም አንደኛ እንትን ያልኳት የሸመደድኳት። የሚገርመው ነገር ነው መስጊድ ምናምን የመግባት እድል ነበረኝ። ሳልፍ በመስጊድ በኩል እንትን ነበር ገብቼ ምናምን ውሃ ቀብቼ ጸጉሬን ታጥቤ ምናምን ወጣን ነበርና ነፃነት ነበረው። ስለዚህ ሳልሰም በፊት ሰላም መስጊድ ነበር። የመስጊዱ ስም ሰላም ነው እና እውነትም ሰላም ነው የሰጠኝ። በነፃነት ገብቼ ጸጉሬን ታጥቤ ምናምን ወጣበት መስጊድ ነበርና ከሙስሊሞች ጋር ያለኝ ቀረቤታ በጣም እንዳለ ሆኖ የስላሴዋ ነገር በቃ ከዚህ ያላልፎ ነበር። መዛሃድ ሰለስት መዛሃድ ሁሌ ስጠይቅች ነበር አመጣና ሙስሊሞች ናቸው የሚጠይቁ በሱ ነው የስላሴ ነገር እስካሁን አሁንም ድረስ እንትን የሚልበት ማለት ነው። እሺ አዲሱ አቀጥይ። እኔ ያው እንደ ብዙ መጀመሪያው እንደ ልጅነታችን እንዳደግነው ምስለ አድኅኖ የሚለው ጥያቄ ነው። ከዛ ደግሞ የንስሐ አባት ነው ከኦርቶዶክስ። ከፕሮቴስታንት መንፈስ ቅዱስ ነው። ልዩ ልዩ ስጦታዎች አንዱ ሲናገር አንዱ በልሳን ሲናገሩ አንዱ አንዱን አይጠብቁምና ከዛ ነው የመጀመሪያ ጥያቄ የመንፈስ ቅዱስን ኪሬስ ያደረገኝ። ከዛ ደግሞ ያው ያለ ከሃይማኖት ጠልዞ አስወጣን የምትለው ነገር አለ አይደል? ተሞር መጽሐፍ ቅዱስን ስታነብ ሌላ ነውና ድርጊቱ ደግሞ አይመሳሰልም። ቢመሳሰልም ደግሞ ኢንተርፕሬሽኑና ተግባሩ አይገናኝም እና የግል ምልከታዎች ላይ የሚጠየቁ ጥያቄዎች ለኔ ፐርሰናሊ ከኢንሰልት ያልተናነሰ ነበርና ኢንተለጀንስን የማቋሻ እውቀት የሌላችሁ የማይገባችሁ ምናምን የሚል ወደ መጨረሻው ደረጃ ላይ እንደዛ ነው የሚመጣውና ያ በዛ ከሃይማኖቱ ልወጣች ያለው ፐርሰናሊ። እሺ ሩት አለሽ? አለሁኝ። አሰላሙ አለይኩም እንዴት ዋላችሁ ቤተሰቦች? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ያላችሁ አንድ ቁጥር ጻፉ። ሜቢ የመጨረሻ ሁለት ሰው እንቀበልና በቃ ወይ ለሌላ ቀን እናደርገዋለን። ጥያቄሽን አቅርቢ። ኧረ እኔ ጥያቄ አይደለም። እኔ አንተን ፒኬን አዲስን ሁላችሁንም ላመሰግናችሁ ነው። ሲሃም ነኝ አትቆጣኝ እንጂ እሺ። እንዴት ናችሁ? ሁላችሁንም እሺ እንዴት ነሽ? ደህና ነሽ? አለው ለጽፌልህ እኮ ስንትን አይመልስም አያስገባም መሰለኝ ሜሴጅ። እሺ እኔ እንዴት እንደሆነ እኔ እንጃ። እሺ ቀጥይና ሐሳብሽን እንትን እንበል እንቀበላለን። ቀጥይ። እኔ በቃ ሁላችሁንም ላመሰግናችሁ ነው የምፈልገው ስላስረዳችሁኝ፣ በትዕግስት ስላስረዳችሁኝ፣ እንዲገባኝ ስላደረጋችሁ፣ ሳሰለችሁ በቃ ይሄንን ልላችሁ ነው። በቃ ላመሰግናችሁ ነው የምፈልገው። በጣም ነው የማመሰግነው እስልምናን እንድረዳው ስላደረጋችሁኝ። እሺ ማሻአላህ አላህ ይጠብቅሽ ባለሽበት። እኛም በጣም ነው የምንወድሽ። እንተ ዳሪያ ናት። ዳሪያ ነሽ? አዎ ዳሪያ እኮ አዲስ ዓለም ሃይዌይ። አዲዬ እንዴት ነሽ? ደህና ነሽ? ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ። ድምጽሽን ስለሰማሁት በጣም ደስ ብሎኛል። ለረጅም ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ። ዳሪያ ማን ናት? ዳሪያ የኤደን ጓደኛ ናት? ያ አይ አይደለችም፣ ሌላ ዳሪያ አለች። ትልቋ ዳሪያ የመጀመሪያው። ኦኬ እኔ አላውቃትም ጭራሽ ነው። ዛሬ ነው ድምጿን የሰማሁት። አካውንቷም አላወቅኳትም። አዎ እንትን ነው ባስታውስ በጣም ትጠይቅ ነበር እኛ ጋር እየመጣች በጣም ማለት ለምንን መከራ በልተን መጨረሻ ላይ በራሷ ወስና ነው ሰለመች። ማነሽ ታዲያ? ታላቁ ነው ያሳዘኝ። ያው ይገርማል በጣም በቃ እየበዙ ነው። በቃ አሁንማ በቃ መቆጣጠር ላቃተን መጪ ዘመን የኢስላም ነው። አዎ እንደገና የዛን ቀን ትዝ የሚለኝ የትኛው ሪከርድ ነበረ? አዎ እኛ ሰልፊሾች አይደለንም ብዬ የተናገርኩት ንግግር ዳሪያ የሰለመች ቀን ነው አይደለም? አዎ እንትና ጋር ብሮግ አይደለ? እንትና አይደለም
ሻሃዳ ያሽቀን ኢብሮ ጋር ይሁን እኔ እንጃ ማን ጋር እንደሆነ ግን የዛን ቀን ብቻ ኦኬ ኢብሮ ጋር ነው ንግግር ነበረው ምንድነው ውይይት ነበረው የዛን ቀን ማለት ነው። አዎ የዛን ቀን ነው እኛ ሰልፊሾች አይደለንም የሚለውን ንግግር የተናገርኩት የዛን ቀን ነው። በዚች በእህታችን ምክንያት ተነክቼ ትያለሽ። አይ ማሻአላ አላህ ያጽናሽ። እንትን እኔ ጽፍልሻለሁ ራሴ ቴክስት በቃ በዚህኛው ጻፍልኝ። እሺ ወይ ምን ታረጋለሽ መሰለሽ አንድ ፖስት ላይ ኮሜንት ዝም ብለሽ ጻፊ እኔ ራሴ ጽፍልሻለሁ። እሺ ሌመን ነው ሌል የሚል ከታች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሁላችሁንም ለአላህ ስለወዳችኋለሁ። እድሜ አላህ ሰጥቶኝ ይሄንን በማየቴ በጣም ደስተኛ ነኝ። እኔ አንድ ጥያቄ ለሁላችሁም ያለኝ አዲስዬ ሰላም አለይኩም የመጨረሻ ጊዜ ስትወስኑ በቃ ላችሁ የመጨረሻ እንድትቆርጡ እስልምናን ለመቀበል ያስገደዳችሁ የመጨረሻ ይቷል ታይም ብትነግሩኝ ደስ ይለኛል። ዛትስ ኢት በቃ ብላችሁ የወሰናችሁበትን። እሺ አሁንም እኔ ጀምራለሁ። ቶሎ እየጨረስን እንሄዳለን። ሌሎችም እንትን እንዲል እኔ ሻሃዳ እንዲዝ ያደረገኝ የመጨረሻ ቀን 3 ቀን በህልሜ ሻሃዳ ሲይዝ ያየሁት ነው። የድሮ ጓደኞቼ በጣም የምወዳቸው ቤተሰቦች እስልምና ላይ በቃ ጥያቄን ከጨረስኩ በኋላ በቃ ግብ ውስጥ ነበርኩ ከራሴና በቃ 3 ቀን ነው። አንድ ቀን አየው ሻሃዳ ሲያስይዙኝ እና አልቅሼ ነበርና ላይክ የምርም አልቅሼ ነበር። ስነሳ ፊቴ ላይ ማለት እንደ ቅዠት ደንግጬ ነው የተነሳሁት። ሁለተኛ ቀን ከዛ 3ኛው ቀን በቃ ወሰንኩኝ ሻሃዳ ያስኩኝ ማለት ነው። ታላቁ ቀጥል አዲስ ቪዲዮ ጾመኛ ይበዛል እና አውሮፓ አሜሪካ ምናምን ያለው ሰው ይጎመጃል። ቀጥል። እሺ ታላቁ ቀጥል ወይ አዲስ ቀጥይ አንቺ ስለሆነ ጥሩ ሰዓት ታይሚንግ ነው። ያው እኛ ጋር ከ40 እና አንደኛ እዚህ ቲክቶክ ላይ ካገኛቸዋቸው እንዲሁም ከምናውቃቸው 40 ምናምን በላይ ሰለምቴዎች ጋር እነ ረያንም ዳውድም ኤቭሪዴይ ሆነን እስከ ዛሬ 25 ዴይ 27 ዴይ አብረን እያፈጠርን እዚህ ረመዳናችንን እያሳለፍን ነው። አልহামዱሊላህ እናንተ ቲክቶክ ላይ ባልኖርም ብዙ ጊዜ አሁን ይሄንን ወር ላይ በእንደዚህ አይነት ቫይብ ነው እያሳለፍን ያለ ነውና ላይክ እሱን ላጋራችሁ ብዬ ነው። ይቅርታ ሌላ ሀገር ላላችሁ አፋችሁን መመራቅ ከሞላው አላህ ይቅር ይበልኝ። ከዛ ግን አልহামዱሊላህ ያው ቢንግ ሙስሊም ያገኟቸው አንደኛው ነገር ይሄ ደግሞ መስጠት ማድረግ መኖር የሚባለው ማንነቶች አሉና ከአፍ ከሚኖረው በተግባር የሚኖረው የበለጠ ሰላም ያስገኛልና ኑ አብረን እናፍጥር። ለኢድም ሰለምቲዎች ጃቢርም ፒኬ ኤንድ ጃያኛውም አርቢውን መቼ እንደሚሆን አላውቅም። ጠዋት ላይ ግን የኔ ኢንቫይት ነው መታችሁ አብረን ሰለብሬት ማድረግ እንችላለን። ያው ብቸኝነት ስሜቱ አለ ምናምን የራሴን ንያ ስለነበረ ላስቲሩ ይሄ የሁለተኛ ረመዳኔ ነው እና አልহামዱሊላህ አመሰግናለሁ። በዛው ሰበቡ የመጀመሪያ የሰማኝ ስሜት እኔ ሁሌ እንደምለው አካትቼ ልውረድና ከሞት ሪዘረክት የማድረግ ያህል አዲስ ህይወትና አዲስ ዓለም ውስጥ ነው የገባሁት። ፕራክቲካሊ ከዛች ቀን ጀምሮ እስከ ዛሬው ዕለት ድረስ እኔ አዲስ ህይወት ውስጥ ነው ያለሁት እና የኔን ህይወት አትሊስት ደግሞ የሚጋሩኝን አብሬ ከአረብ ሀገር ተመልሰው ደግሞ ቤተሰብ አይዞሽ እንዲሏቸው ብርሃን እስላማዊ ድርጅትን ብርሃን ሆኖ በእስልምና መንገድ ለመቀጠል ጀምሬያለሁ። አትሊስት ሚኖር ማንነቶችን ፕራክቲስ ለማድረግ ማለት ነው። ኢንሻአላህ ደግሞ አሁን ከወሬው ባለፈ መታችሁ አብረን እናፍጥር ብታዩት ደግሞ ፊሊንጉ ኢትስ አሜዚንግ። አመሰግናለሁ እድሉን ስለሰጣችሁኝ፣ ኡስታዜም ስላስገባኝ አመሰግናለሁ። ደህና ቆዩኝ። ኢንሻአላህ እንገናኛለን። እሺ ጀዛከላህ ኸይር። አዲሱ አሪፍ ነገር ነው። የኢድ ቀንም ተሰባስባችሁ አንድ ላይ እንደምታፈጥሩ ተስፋ አለን። ኢንሻአላህ ትልቅ ነገር ነው ራሱ። አንዳንዴ ሰለምቲ ስትሆኑ ነው የምታውቁት። ለብቻችሁ ማለት ከቤተሰብ ጋር የሚኖር ሰው በተለይ ደግሞ በጣም ይቸገራል ማለት ነው። ስለዚህ በዚህ አጋጣሚ የኢድ ቀን ሰግዳችሁ ከዛ በኋላ ተገናኝታችሁ አብራችሁ ኢድን እንደምታሳልፉ ተስፋ አለኝ። ኢንሻአላህ በርቱ። አዲስ ዓለም
እሺ ታላቁ ቀጥል እና ቀጥለ አስቀጥል። እሺ ታላቁ መጣው ነው 5 ደቂቃ መርሃባ። እሺ እኔ ትልቁ ጥያቄ የነበረው ቅድም እንዳልኳችሁ ትልቅ ችግርም ተፈጥሮብኝ ነበር። አንዲት ፒዲኤፍ አይቼ ላይክ ወደ ነብያችን ሰለላሁ ዐለይሂ ወሰለም የመጣው ጅብሪል ነው ወይስ ሰይጣን የምትል ፒዲኤፍ አይቼ በዛ ምክንያት ነበር እስልምና ላይ በተለይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ትልቅ የሆነ መጥፎ ነገር አድሮብኝ የነበረውና ወደ እስልምና ሪቨርት እንዳደርግም በጣም የረዳኝ እንትን ነው ሲራ ነው። ሲራ አርሂቀል መክቱም እና ለዓለማት እዝነት የሚሉ ሁለት መጽሐፎች አሉ። ሲራ በአማርኛ ከዚህ በፊት አማርኛ ስላልነበረ ብዙም አላነብም ነበር፣ አረብኛም እንግሊዘኛም ስለማልችል ማለት ነው። ግን መተርጎሙን ከሰማው በኋላ ገዝቼ አርሂቀል መክቱምን በማነብበት ጊዜ ማለት ነው አንድ ታሪክ አገኘው። እሱ ምንድነው ነብያችን ሰለላሁ ዐለይሂ ወሰለም ጥበቃ በጣም የሚፈልጉበት ጊዜ ነበረ። የሆነ ሰዓት ላይ መካ ከተማ ላይ በጣም ከሰዎች ወይም ከሆነ ጎሳ መከለል ይፈልጉ ነበር። ብዙ ጎሳዎች ላይ እንትን እንደ ጠላት አድርገዋቸው ነበርና ያው ከቤተሰባቸውም ስለጀመረ ማለት ነው ጠላትነቱ ከና አቡ ለሃብ ምናምን። ከዛ አንድ ጎሳ ጋር ሄዱ። በኑ አምር የሚባል ጎሳ ምንድነው ዳዕዋ ያደረጉ ላይክ ጥበቃ በሚፈልጉበት ጊዜ ላይ ዳዕዋ ያደረጉ የበኑ አምር ጎሳ የሆነ አካል በሂራ የሚባል አይ ቲንክ እሱ ሰውዬ አያቸውና አነጋገራቸውን ምናምን ሲያይ ምን ብሎ አሰበ? ይህንን ሰው ከለላ ብንሰጥለትና ከለላ ብናደርግለትና እሱም ብናግዘው በቃ ትልቁ ነገር ብለው ያሰቡት ምንድነው ወደፊት አረቦችን በቁጥጥሩ ስር ማድረጉ ስለማይቀር ይህ ሰው አነጋገሩ ላይክ ለፖለቲካ አሪፍ ስለሆነ እሱም ብናግዘው የኛ ዘር ወደፊት ላይ ንግስና ላይ የመድረስ አቅሙ ከፍተኛ ይሆናል ምናምን ብለው አሰበና አናገራቸው ማለት ነው። እና እዛ ላይ የመለሱለት ምላሽ ለኔ በቃ ትልቁ ተርኒንግ ፖይንት ብዬ ማስበው ነብያችንን ሰለላሁ ዐለይሂ ወሰለም ከሙሉ ሲራ መጽሐፍ በጣም ልቤን የገዛው ፓርት ይሄ ፓርት ነው። ምንድነው እሳቸው በጣም ከለላ የሚፈልጉበት ሰዓት ቢሆንም ግን እሱ ምንድነው መስፈርት አድርጎ ያቀረበው እርሶ ከሞቱ በኋላ ንግስናውን ያው መንገሱ አይቀርም ኦሬዲ ንግስናውን የኛ ዘር ይቀጥል ነው ማለት የኛ ዘር ንግስናው በእኛ ዘር በኩል ይቀጥል የሚል ነው። በእኛ ዘር ማለት ንግስናውን ይሄ ቤተሰብ የኛ ዘር ይወረስኛ አሁን ከለላ እንሰጣለን የሚል ነውና በነጻነት ነብይነትን ታውጃለህ ነው። አስቡት በዛ ሰዓት ነብይነታቸውን አልተከለከሉም፣ አልታገዱም። ነብይ ነኝ የሚለውን ቃል እንዳይሰብኩ አላገዳቸውም። ይሄ ጎሳ አክሴፕት ያደርጋቸዋል፣ እምነታቸውን ይቀበላል፣ ከለላ ይሰጣቸዋል፣ እንደፈለጉ ዳዋ ማድረግ ይችላሉ ማለት ነው። ይሄ ደግሞ ትልቁ የሚፈልጉት ፖይንት ነበር። ከዛ ግን ነብያችን ሰለላሁ ዐለይሂ ወሰለም ንግስናን የሚሰጠው ለፈለገው ሰው የሚሰጠው አላህ Subhanahu Wa Ta'ala ነው አሉ። ለፈለገው ሰው አላህ Subhanahu Wa Ta'ala ነው የሚሰጠው። እንግዲህ አንድ ሐሰተኛ ነብይ የሆነ አካል እንግዲህ ሐሰተኛ ነብይ ብለን ስለምናምን ከእሱ ከሞተ በኋላ ላለው ነገር ተጨንቆ ላይክ እኔ ከሞትኩ በኋላ ይሄ ጎሳ እንዳይወርስ የሚለው ነገር አስጨንቆት ንግስና ያላህ ነው አላህ ለፈለገው አካል ነው የሚሰጠው ብሎ በነጻነት ነብይነትን የሚሰብክበትን ሁኔታ ከለላ የሚሰጥበትን ብዙ ተቀባይ የሚያገኙበትን ነገር ሲተው ማለት ነው ሪፊውዝ በቃ አልፈልግም ሲል እኔ ሐሰተኛ ነብይ የሚለው ሐሳብ እዚህ ላይ ስመጣ በቃ ፖዝ አደረገኝ። በጣም ለኔ ትልቅ ተርኒንግ ፖይንት ሆኖ ያገኙት ይሄ ነው። ስለሳቸው ማንነት ያው የሳቸው ማንነት ጋር በተገናኘ ነው አብዛኛውም ጥያቄ የነበረ ከሁሉ ጥያቄ ትልቁን ምላሽ የሰጠው አጋጣሚ ይሄ አጋጣሚ ነውና አይ ቲንክ ኢፍጣር ደርሷል። እኛ ጋርም አንድ 10 ደቂቃ 8 ደቂቃ እንደዛ ነው የቀረው መውጣት ያለብን ይመስለኛል። እና ጀዛኩሙላሁ ኸይረን ሰዎች እኔና ትንሹ ጃ ብቻ ነው ያለነው። ኢንሻአላህ ይቀጥላል። በሌላ ቀን ፓርቱ ይቀጥላል። ጥያቄ ያላችሁ ሰዎችም እንደዚሁ እየገባችሁ መጠየቅ ትችላላችሁ። ለሌላ ጊዜ ይተላለፋል ኢንሻአላህ ክፍል 2 ማለት ነው።